በምንም አይነት ስታተስ ውስጥ በምንም አይነት እምነት ውስጥ በምንም አይነት አስተሳሰብ ውስጥ ይገኝ ጀስት አይሁዳዊ ስለሆነ ብቻ ጥላቻ፣ ጥቃት፣ ጥፋት የታወጀበት መቼም ከሰዋዊ ወይም ከዚህ ከአንድ አካል አትሮሲቲ የተነሳ አይደለም ማለት ማአት በአንድ በሌላም ደረጃ ከዛ የከፋ ነገር ልታይ የምትችልበት ነገር አለ። ስለዚህ ይሄ ነገር ሩቱ ስፒሪቹዋል ነው ማለት ነው። ደግሞ ታሪክ እየተከተለ ነው። ዝም ብሎ እኮ ነው እየመጣ ያለው። አልቆም ማለት አንድ የማይቆም አካል ወይም የማይሞት አካል ጠላቱ ነው። የእስራኤልን መቀጠል ስታይ ደግሞ የማይሞት አካል ደግሞ ወዳጅ አለው ማለት ነው። አሁን እስራኤል እንደ ህዝብም እንደ መንግስትም ቀጥሎ ስታየው አንድ የማይሞት አካል እንትኑ አለ ደጋፊው ነው። ደግሞ አንድ የማይሞት አካልም ጠላቱ ነው። ስፒሪቹዋል ነው ማለት እንግዲህ ሰውማ ይሞታል። ለምሳሌ የአሦር ንጉስ ቂሮስ እኮ እስራኤልን ወዶ አዋጅ አውጥቶ ሂዱ ሀገራችሁ ገንቧት ምናምን ብሎ የአሦር ንጉስ ነው የአዛብ ንጉስ ቂሮስ ወዷቸው ነበር። አንድ ሰው ደግሞ ሌላው ጠልቶ ያሳደዳቸዋል የወረራቸዋል። ግን በታሪክ መካከል ስትመለከት ሰው ደጋፊም የሰው ጠላትም ብቻ አይደለም የነበሩት። ግብጾች እንትን ብለዋቸዋል፣ አሦሮች፣ ባቢሎን እነሱ ሁሉ አልፈዋል። ግን የማያልፍ ደግሞ አለ፣ ሁሉም ይመጣ። ምንድነው ሪዝኑ? ይሄ መንፈሳዊ ኃይል ይሄንን ህዝብ የሚጠላበትና የሚያሳድበት። አንዳንድ ጊዜ እኮ ለምሳሌ የሰይጣን ጠላት እግዚአብሔር ነው። የእግዚአብሔር ጠላት የሆነ አይሁዳዊ አለ እኮ እግዚአብሔርን የሚጠላ አይተርፍም። እሱም አይተርፍም። አሁን ሲግመንድ ፍሩድ ምን ይላል? እኔ ያለ የእግዚአብሔር ጠላት የሆንኩ አይሁዳዊ ነኝ ነው የሚለው። the enemy of a Jew who is an enemy of God ብሎ የሚናገር አይሁድ ስለሆነ ግን አይቀርለትም። አሁን ናዚ ቢያገኘው አይቀርለትም። ምንድነው ዋናው? ለምንድነው እንዲዘሩን ነጥሎ እያጠፋው ያለው እያጠቃው ያለው ስትል መንፈሳዊ ጠላት ነው ያለው። ደግሞ ፕሪዘርቬሽኑን ስትመለከት መጠበቁን መቀጠሉን ስትመለከት ደግሞ የማይሞት ወዳጅ አለው ማለት ነው። ይሄ የማይሞት ጠላት እንዳለው ይሄ የማይሞተው ጠላት ማን ነው? ሰይጣን ነው። ምክንያቱ ምንድነው? መጽሐፍ ቅዱሳዊ ምክንያቱ ምንድነው ስትል ሁሉም ነገር የተያዘው ከእግዚአብሔር የሪዴምፕሽን አጀንዳ ጋር በመጀመሪያ የእግዚአብሔር ቃል እንደሚናገረው መሲሁ ከአብርሃም ዘር እንደሚመጣ ተቀምጧል። ዕብራውያን 2:14 ላይ የአብርሃምን ዘር ይዟል እንጂ ያ ዘር የዓለም መድኃኒት የሆነውን የሰይጣን ውድቀት የሆነውን የመንግስቱን ፍጻሜ የሚያመጣውን የእግዚአብሔርን መንግስት በምድር ላይ የሚያሰለጥነውን በሰው ልብ ላይ የሚያሰለጥነውን መሲሁ ያንን የሴቷን ዘር ወንድ ልጅ ምንጭ እንደሆነ ስለተረዳ ያንን ለማስተጓጎል ነበር ለዘመናት ያቺ ሴት ሕፃኑን እንዳትወልድ ራይ 12 ላይ አንድ ሴት አውሬው አፈጦ ሊበላባት እንዳትወልድ ሲታገላት ለዘመናት እንግዲህ ኖረ። የእግዚአብሔር ሉዓላዊ ስለሆነ ማይሞትም ወዳጅ ስላለ ወለደች። እስራኤል መሲሁን አመጣች። ሮሜ ላይ እንደሚናገረው ጳውሎስ አይደለም ኢየሱስ በስጋ ከነሱ ነው የመጣው መጣ። እሺ ለምን አያበቃም? አሁን ደግሞ ስለወለደች ነው የሚያጠቃት። አይተን እንደሆነ ቀጥሎ እዛው ራእይ 12 ላይ ከዛ በኋላ ወንድ እሱ ተነጠቀ፣ ወንድየው አሸንፎ ተነጠቀ። ሕፃኑ ስራውን ጨርሶ ጠላትን አሸንፎ መዳንን ሰርቶ ወደ አባቱ ተነጠቀ። ከዛ በኋላ ወንድ ልጅ የወለደችዋን ሴት ማሳደድ ጀመረ ይላል። ምክንያቱም ያ ልጅ ደግሞ የተነጠቀው የሚመለሰው የት ነው? ደግሞ ከአብርሃም ኪዳን የተነሳ እስራኤልን ለማዳን የእግዚአብሔር አጀንዳ ስላለ ከጽዮን የሚፈልቀው ምንጭ መሲሐቸው የሚያምኑበት የሚመለሱበት የእግዚአብሔር ፕሮግራም ስላለ ልክ አሁን ከዓለም ሁሉ የተበተኑትን ወደ ምድረ እስራኤል እንደሰበሰበ ወደ መሲሐቸው የሚሰበስብበት ደግሞ ሌላ ፕሮግራም እኮ አለው። ሌላ ስፒሪቹዋል አሊያ አለው እኮ ልክ ፊዚካል አሊያው እንዳለ ስፒሪት የሚያፈልስበት ወደ አምላካቸው ወደ እውነተኛው ቤተ መቅደስ ወደ እውነተኛው መሲህ የሚያፈልስበት እኮ ትልቅ ሪቫይቫል ተደግሷል አለው አጀንዳ። እሱንም አስተጓጉሎ ያ ደግሞ ለውጥ ለዓለም የሚያመጣውን ለቤተ ክርስቲያን የሚያመጣውን አጀንዳ እየያዘ አሁንም ይሄን ህዝብና ይሄን ምድር መኖሩን የጠላው መመለሱን የጠላው እንደገና ወደ አምላኩ እንዳይመለስ። ምክንያቱም ይሄ የወይራው የቅርንጫፍ ኦሪጂናል ቅርንጫፍ ወደ ወላዩ ሲመለስ ይላል ጳውሎስ ምን እንደሆነ ስለሚናገር ያ ስሌት እንዳይመጣ ስቲል አሁን ስፒሪቹዋል ነው ዋናው። ጂኦፖለቲካል ያደርገዋል፣ አይዲዮሎጂካል ያደርገዋል፣ ፊሎሶፊካል ያደርገዋል። ማያረገው ነገር የለም። ዋናው አጀንዳ ግን ከመሲያችን ጋር የተያዘ ዛስ ዋይ የቸርች ኮንሰርን የሆነበት የቤተ ክርስቲያን ምክንያት የሆነው ከአይሁድ ጋር ያለው የጠላት ጉዳይ ከኔ ጌታ ጋር ነው፣ ከኔ አዳኝ ጋር ነው። ይሄ ሁሉ ለኔ ነው የተደረገው። እኔ እቺ ዛሬ የለበስኩት ቲሸርት ከህግ ወደ ዳዊት ኪዳን ከዛ ያሰዋ ይሄ ነው የኔ ሩት ወደ መሲሁ ተከታዮች ይሄ ነው የኔ ከዚህ ነው የመጣው የኔ ሩት። እዚህ ጋር አሳው ጋር አይደለም የጀመረው ከላይ ነው ያለው ያልተቋረጠ ሂደት ያለውና ስለዚህ እኔ ቤተክርስቲያን በዚህ ጉዳይ ላይ ይሄንን
የጥላቻ መንፈስ አንግዛ፣ ሌላውን ትርክ አንግዛው። እንግዲህ እንደ አንድ ነገር ያዘጋጀናቸው አሉ። ወደዛ ከመግባቴ በፊት ግን አንተ ማለት የምትፈልገው ነገር ካለ? እኔ ማለት የምፈልገው ይሄንን ነገር ታሳቢ መደረገው በጣም ጥሩ ነው። ሆሎኮስት ያው ብዙዎች እንደሚያውቁት እንደሚያስተውሉት በሁለተኛ ዓለም ጦርነት በናዚ አገዛዝ በጀርመን የናዚ አገዛዝ ከ6 ሚሊዮን አይሁዳውያን በላይ ዓለምንም መሰረታዊ ምክንያትና መነሻ የተጨፈጨፉበት ያ በግፍ እነዚህ ሁሉ የተገደሉበት ማለት ነው። ሆሎኮስት ማለት ከጄኖሳይድም የሚሰፋ ነው። ብዙ ምንም አይነት መሰረት የሌለው ፒውር ጥላቻ ላይ እና ፒውር ፐርቨርትድ የሆነ አጋንንታዊ ጥላቻ ላይ የተመሰረተ እልቂት የብዙ የአንድ ዘር እልቂት ነውና ይሄ በዓለም ታሪክ ትልቅ ጠባሳ ነው። ብዙ ጦርነቶች፣ ብዙ ፍጅቶች ዓለም በታሪኳ አሳልፋለች። ግን በጣም ጠቁሮ የሚታየው ደምቆ የሚታየው የምድር ታሪክ የዓለም ታሪክ ጠባሳ ሆሎኮስት ነው። እሱን ለማረሳሳት ለማደበዘዝ ይሄ ክፉ ታሪክ የመስተካከላችን ምክንያት ነው። ክፉ ታሪክ በተረሳ ጊዜ ሁሉ ነጋችን ላይ ይደገማል። ሂስትሪ ዊ ፎርጌት ዊ አር ሪፒቲንግ። የረሳኑን ታሪክ ለመድገም ነው የምንሄደው። ስለዚህ አሁን የማረሳሳቱ ነገር አለ። ምክንያቱም በዚህ ህዝብ ላይ ያለው ነገር አንድ ወቅት ላይ ብቻ ያለ ስላልሆነ ከዛም አልፎ ደግሞ የአይሁድ ግንድ ውስጥ ደግሞ በክርስቶስ እምነት የገባችም ቤተክርስቲያንና ክርስቲያኖችም ተመሳሳይ ጥቃት ውስጥ ይህን ሁሉ ማስተዋል ሊያጠፋ የሚፈልግ መንፈስ ነውና መታሰቡ በእንደዚህ አይነት ሁኔታ ደግሞ የኤልሻዳይ ቴሌቪዥን ኔትወርክ ተመልካቾች ቅዱሳን ይህን ነገር እንዲረዱ መታሰቡ ትልቅ ነገር ነው ብዬ ነው ለመናገር ፈልገው። በጣም ትክክለኛ አይ ቲንክ መታሰብም ስላለበት ይመስለኛል ዩናይትድ ኔሽንም ቀን ወስኖ ደንግጎ ይህንን ነገር ያደረገውና እንግዲህ ዛሬ በዋነኛነት እናይ የያዝነው የናዚ ፓርቲ ወደ ስልጣን ሲመጣ ጀርመንን ወደ ቀድሞ ክብሯ መልሳታለሁ። ምክንያቱም በአንደኛው የዓለም ጦርነት ኢኮኖሚያቸው ተንኮታክቶ ያልጠበቁት አይነት ኦልሞስት ውርደት ውስጥ ገብቶ ነበር እና ያንን ይዞ መጥቶ የሶሻሊስት ፓርቲ የሚል ስም ባጭሩ ነው ናሽናል ሶሻሊስት ወርከርስ ፓርቲ እና ያ ፓርቲ አንድ ፕሮሚስ ያደረገው ነገር ጀርመንን እንደገና ማንሳት ነው። ያ ሳይሆን ሲቀር ስራ ከመፍጠር ሰዎች እንደገና አስተባብረው እንዲሰሩ ከማድረግ ይልቅ ብሌም ይሄ ስኬፕ ጎት ነገር ተፈለገና ለዛ ዛሬ የምናነሳው በጣም የሚገርም አንዱ ብዙ ነገር አድርገዋል ናዚዎች። አንዱ ግን የተጠቀሙት ማስተር ሬስ እንፈጥራለን፣ ዋና ዘር ወይም ምርጥ ዘር እንፈጥራለን የሚል ሐሳብ ነው ኢንትሮዲዩስ ያደረጉት። በኋላ ላይ የምናየው ያሰቃቂ አንድ ሰው በሌላ ሰው ላይ ይሄን ያደርጋል ወይ ብለህ ለመገመት ማትችለውን ነገር ሆኖ ታይቷል። እና እኔ ይሄንን ግን ሳስብ በነ ሂትለር ውስጥ ከሱ ጋር በተባበሩ ብዙ ምሁራኖች ተባብረዋል። እና ከመጽሐፍ ቅዱስ አንጻር ምርጥ ዘር የሚባል በሂውማን ሬስ ውስጥ አለ ወይ? እንደው እስቲ በዚህ እንጀምር። ልክ ነው የምልህ ለእንደዚህ አይነት በጣም አሰቃቂ እልቂት ባይ ዘ ዌይ የሆሎኮስቱ የተካሄደበት ወቅት በ1930ዎቹ እስከ 40ዎቹ አጋማሽ ድረስ የነበረው ይሄ ታላቅ አሰቃቂ ኢሰብአዊ ነገር በአይሁዳችን ላይ የደረሰው ከዛም አልፎ ያው ሌሎቹም ብዙዎች የተጎደዋሉ የደረሰው እና ያደረሰው አካል የጀርመን ማህበረሰብና የጀርመን መንግስት መሆኑ በጣም እኮ ለሁል ጊዜ ጥንቃቄ የሚጠብቅ ነው። እንዳልከው እንዲህ አይነት ኮንሰፕት ያሸንፈዋል የማትለው እንዲያውም ያን ጊዜ ጀርመን እኮ ኢንቴሌክቹዋል ኤንድ ካልቸራል ካፒታል ኦፍ ዩሮፕ ነው የምትባለው። የአውሮፓ የልዕቀትና የስልጣኔ ማዕከል የምትባል የነበረች ነች። እንደዚህ አይነት ማህበረሰብ ለእንደዚህ ይሄንን ምን ልትለው ትችላል? እንዲህ አይነት አይዲያን ባይ ማድረጉ መግዛት መቻሉ ሁልጊዜ መነገር፣ ሁልጊዜ መታሰብ፣ ሁልጊዜ መጎትጎት አለበት አይዲያ ማለት ነው እንጂ ዝም ብሎ አይ በዚህ ዘመንማ በእኛ መካከል በእንትንነት ተብሎ የሚታለፍ አይደለም። እና ይህንን አሁን የምርጥ ዘር፣ የልዩ ዘር፣ የዋና ዘር፣ ማስተር ሬስ፣ ኤሪየን ሬስ፣ ንጹህ ዘር የሚሉትን ጉዳይ ይህንን ነገር በማምጣት የጀርመን ልታድግ የምትችለው ዳግም ክብሯ ልታገኝ የምትችለው ያ ማስተር ኤሪየን ሬስ ሪከቨር ሲደረግ ነው በሚል ውሸት በሚል ምንም መሰረት በሌለው ነገር ውስጥ የገቡበትን እና ይህንንም ደግሞ ብዙ ወጣቱ ብዙ ሚሊተሪው ገዝቶት
ያንን ለማስፈጸም በራሳቸው ህዝብ ላይ ሳይቀር የጀመሩበትን ነገር ስትመለከት ይሄ ኮንሰፕት ምን ያህል አደገኛ እንደሆነ ያሳያል። መጽሐፍ ቅዱስ ላይ እሳቢዎቹ ነበሩ፣ በምርጥ ዘር ሳይሆን በመጥፎ ዘር የሚቆጠሩ። በተለይ መጽሐፍ ቅዱስ ላይ ስለ ሳምራውያን ሲናገር አይተህ እንደሆነ ጌታ ስለ ሳምራውያን ሲያስቡ የሆነ ዘር ኢንሄረንትሊ ክፉ ነው፣ ኢንሄረንትሊ መጥፎ ነው ብሎ እንዲታሰብ ይደረግ ነው። በተለይ ሳምራውያን እንዲያውም አንድ ቦታ ባነብ ደስ ዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ አይሁድ ለኢየሱስ ምን አሉት? ሳምራዊ እንደሆንክ ጋኔንም እንዳለብህ። አሁን ጋኔን ሳምራዊ ሆነ በዘሩ ኢንሄረንት የጋኔን ነው አይነት። ኢየሱስ ሁልጊዜ አይተህ እንደሆነ ታሪኮቹም ላይ ምሳሌዎቹ ላይ ደጉ ሳምራዊ መጥቶ ያመሰገነው ከዚህ ልዩ ወገን በቀር ማንም መጥቶ አላመሰገንም። 10 ለምጻሞች ምን እያለ ያለ ነው? ኢንሄረንትሊ በዘር ጥሩነትም ክፉነትም የለም። ጥሩ ባህር እንጂ ጥሩ ብሔር የለም። መጥፎም ብሔር ጥሩም ብሔር የለም። መጥፎ ባህሪና ጥሩ ባህሪ ነው ያለው ብሎ ዘርን ከባህሪ ጋር እንጂ በዘር በኢንሄረንት እንትና ሳምራዊ ስለሆነ ክፉ ሊሆን አይችልም ብሎ ምሳሌዎች አሁን የዛ የእንትኑን ሲያነሳ የደጉ ሳምራዊ ያ 10ዎቹ ተፈውሰው 9ኙ ቀሩ፣ አንዱ መጣ ከዚህ ልዩ ወገን ብሎ ሳምራዊ ስለነበረ ምናምን የሚለው ነገር የሰው ቫልዩ መወሰን ያለበት በካራክተሩ ነው የሚለው ነው። ግን እንዲህ አይነት ነገር ከጦዘ ደግሞ የብዙ ጥፋት መሳሪያ ነው የሚሆነው። አሁን ሳምራውያንን አይተባበሩም ነበር ዮሐንስ 4 ላይ እንደምታዩ። ለምን? ሳምራዊ ስለሆኑ። ጥሩ ሳምራዊ እኮ መጥፎ ሳምራዊ አለ፣ ጥሩ አይሁዳዊ አለ፣ መጥፎ አይሁድ አለ፣ ጥሩ ሮማዊ አለ፣ መጥፎ ሮማዊ አለ። እና ይሄ ነገር በመጽሐፍ ቅዱስ ላይ በምንም ሁኔታ እንግዲህ ለምሳሌ በብሉይ ኪዳን አይሁድ እግዚአብሔር የመረጠው ህዝብ ነው፣ በአብርሃም በኩል የመረጠው ህዝብ ነው። ከእግዚአብሔር አጀንዳና ዓላማ አንጻር የተመረጠ ህዝብ ነው። ግን እግዚአብሔር እንደ ልዩ ዘር አያየውም። ይሄ ኢንሄረንትሊ ጥሩ ነው ያለው። እንዲያውም አንገተ ደንዳና ነህ ይለዋል። ካራክተሩ ነው የሚፈትነው። ለዓላማው መርጦታል፣ ለአጀንዳው ሰብስቦታል፣ ይሟገትለታል፣ ህዝቤ ነው ይለዋል። ደግሞ በባህሪው መዝኖ ይቀጠዋል፣ ይበትነዋል፣ ደግሞ በምህረት ይመሰበስበዋል። እግዚአብሔር አሁን አይ በቃ እንደ አይሁድ ናቸው አያጠፉም አይደለም ይሄ ዘር በቃ ንጹህ ነው ምርጥ ነው አይልም። ካራክተሩን እያየ እንትን ያደርጋል። አጀንዳውን ለመፈጸም በኪዳኑ ይተጋል፣ ይጸናል። እንደዚህ የሚባል ነገር የለም። ይሄ ነገር አሁን በዛ ጊዜ የጀመረም ብቻ አይደለም፣ በዛ ጊዜም ያቆምም አይደለም። አሁንም በተለያዩ አገራት ምድራችንን ጨምሮ ይሄ ጽንሰ ሐሳብ በሰዎች ልብ ውስጥ ስፍራ ከያዘ አደጋ እንዳለውም በራሱ ኮንቴክስት እዚህም ሀገር አለ። መጽሐፍ ቅዱስ ግን እንዲህ የሚለው ነገር የለም። ዲተርማይን የሚያደርገው በባህሪ ነው፣ በህይወት ይዘትህ ነው። ጥሩ ብሔር ሳይሆን ያለው ጥሩ ባህሪ ነው ያለው፣ መጥፎ ብሔር ሳይሆን ያለው መጥፎ ባህሪ ነው ያለው እንጂ ለዚህ ነው ያችን የሳምራውያንን ጉዳይም እነሱ በቃ ሳምራዊ ከሆነ ጋኔን አለበት፣ ሳምራዊ እንደሆን ጋኔንም እንዳለበት፣ እንደው መጥፎ ሰው እንደሆን ሐሰተኛ አስተማሪ እንደሆን እንኳን ቢሉት እኮ ከካራክተሩ ነው አጋንንት ያዘ። ግን ሳምራዊ እንደሆን አጋንንትም እንዳለበት ማለት ያዘር ኢንሄረንትሊ ሳምራዊነት ኢንሄረንትሊ ያጋንንት ክፍሉስ የሚደረግ መጥፎ ነው። እንዲህ ነው እኮ አይሁዳውያንም ያኔ ፒክቸር ያደረጋቸው ናዚ because they are በኋላ አንዳንድ ሂደቶቹ ላይ ስንነጋገር አንዳንድ ምሳሌዎች እናነሳለን። ግን because they are Jews they are inherently evil by the way ፕራክቲካሊ ስትመለከት በዛ ጊዜ ከተጨፈጨፉት ይሁዲዎች በአንደኛው የዓለም ጦርነት በጀርመን ጦርነት አይረን ክሮስ የተሸለሙ ኃያል ተዋጊዎች የቆሰሉ ለጀርመን የተፋለሙ ማአት ድል ያስመዘገቡ በአንድ ዓለም ጦርነት ጀርመናዊ አይሁዳውያን ስለነበሩ የነበሩ ሰዎች ናቸው እኮ ተሰብስበው የተፈጁት በዚያ ጊዜ። ያ ካራክተራቸው ያ ፓትሪዮቲዝማቸው ራሱ ሚዛን አልደፋም። because they are Jews ይሄ ዘር ስለሆነ መጥፎ ነው። እንዲህ አይነት እሳቤ በናሽናል ኮንሽስነስ ላይ በብሔራዊ ህሊና ላይ ሲመጣ በጣም አደገኛ ነው። ከሩቁ መሸሽ ሳይበቅል ማጥፋት የሚገባ እሳቤ ነው። ሆሎኮስት ትልቁ ትምህርቱም ይሄ ነው። ለቀረኑ ላለነው ልክ አየህ እግዚአብሔር ሰውን ፈጠረ። አሁን ሬስ የሚለው ራሱ ተርም እንደገና ዲፋይን ይደረግ እየተባለ ነው። የኛ ጥሩ ነው አማርኛው ሰው ነው። አሁን እግዚአብሔር ሰውን ፈጠረ። ያ የተፈጠረው ሰው ወደቀ። በመጀመሪያው አዳም ማንነትም በወደቀው አዳም ውስጥም ሰው ነው። ቀደም እንዳልከው ግን ስለወደቅን በየትኛውም ቤተሰብ፣ ማህበረሰብ፣ ጎሳ፣ ብሔር ልንለው እንችላለን ጥሩና መጥፎ ሰዎች አሉ። ይሄ ኮንሰፕት ነው ማደግ ያለበት። አንዳንድ ቦታ አሁን ስትሄድ እነገሌ የመግዛት ዲኤንኤ እንዳላቸው የሚያስቡ አሉ። አንዳንዱ ጋር ደግሞ ሁል ጊዜ
እንደዚህ አልደረግም ብሎ ከዛ ነገር የመውጣት ትግል አለ። ወደ ኋላ ስታየው ግን ይሄ ቪሸስ ሰርከስ ሰርክሉ በሂውማን ጉዞ ውስጥ ሲወርድ ሲወራረድ የመጣ ነው እና ከብሔር ጋር ከማንነት ጋር ከማያያዝ ይልቅ ቅድም እንዳልከው ከሰዎቹ ከግል ማንነት ጋር ነው። ይሄ ደግሞ መረጃው ምንድን ነው? ለምሳሌ ትዊንስ የሆነው የተወለዱ ሰዎች ነገሩ ደም ውስጥ ቢሆን ኖሮ ነገሩ ጂን ውስጥ ቢሆን ኖሮ አንደኛው ልጅ ኢትዮጵያ ውስጥ አድጎ አንደኛው ልጅ ጀርመን ቢያድግ ውጪ ፊዚካል አንድ ናቸው፣ ባህሪያቸው ግን ጨርሶ አይገናኙ። ስለዚህ ማንነትህ በደምህ ወይ በቀለም ውስጥ ሳይሆን በባህሪያችን ላይ ነው ያለ እና አፍሪካ ውስጥ እኛን ሀገር ጨምሮ አንድ ትልቅ መሰራት ያለበት ሪሊ በዚህ ዙሪያ ይመስለኛል። ሆሎኮስትን ስናስብ የሚያሳስበን የሂውማን ሃርት አንድ አይነት ስለሆነ እንዳይደገም ስለምንፈልግ ነው። በአይሁድ ላይ ይደገማል ብዬ አላስብም፣ ግን በሌላ መልኩ ለምን ይደገማል? ሆኗል እኮ አሁን በሩዋንዳ የነበረው ነገር ከምን የመጣ ነው? ትላንት ተጋብተው ይኖሩ የነበሩ አብረው ይኖሩ የነበሩ አንዳንዱ መንፈሳዊያን፣ አንዳንዱ ምሁር፣ አንዳንዱ ሲረዳ የነበረ ሐኪም፣ ስታገለግል የነበረች ነርስ፣ ባል ሚስት ሆነው የተዋለዱ ጀስት ቢኮዝ ሁቱና ቱትሲ በሚለው የዘር እንትን ውስጥ ሆኖ ኢንሄረንትሊ ሁቶች የሩዋንዳ እና የሩዋንዳውያን የሀገሪቷ ጠላቶች ናቸው፣ ቱትሲዎች ናቸው። በእንደዚህ አይነት ስሌት ውስጥ መታሰብ እንዳለ በአሜሪካ ሲቪል ራይት ሙቭመንት ሁለት ንቅናቄዎች ነበሩ። የአንደኛው ኔሽን ኦፍ ኢስላም የሚባለው አይሎጃ መሐመድ የሚባለው ሰው የሚያረው ማልኮም ኤክስ ምናምን ያለው አሁን እነሱ ኢንሄረንትሊ ነጮች ዴቪልስ ናቸው ብሎ ነው ባይብል ሁሉ አላቸው ዴቪልስ ናቸው ብሎ ነው የሚያምኑት just because they are white። የት ግን አሁን ማርቲን ሉተር ኪንግ ጁኒየር ክርስቲያናዊ ተጽዕኖም ስለነበረበት እሱ ምንድነው የሚለው ይላል አሃቨድር የሚለው ንግግሩ ላይ ያለው ምንድነው እኔ የምመኘው አለ አራቱ ልጆቼ በቆዳቸው ቀለም ሳይሆን በባህሪያቸው ይዘት እንዲዳኙ የሚችሉበት ዓለም እንዲፈጠርላቸው ትግሌ አለ በቆዳቸው ቀለም ሳይሆን በባህሪያቸው by the content of their character not by the color of their skin እንዲዳኙልኝ መዳኘት የሚችሉበት ዓለም እንዲፈጠር ነው መተጋው። ኢንሄረንትሊ ዋይት ስለሆነ ኢንሄረንትሊ ጥቁር ስለሆነ መጥፎ ጥሩ የሚባል ነገር አይደለም። በአንድም በሌላም ሁኔታ አፐራንድ ሚዝ በአንዳንድ የታሪክ አጋጣሚ የተለያዩ ነገሮች ላይ ተጽዕኖ ጫና የሚፈጠር አንድ አካል ይኖራል ምን ይኖራል፣ ግን ያ ሁሉ ከዘር ጋር የሚያዝ አይደለም። በአፍሪካ የሚያየነው ይሄ ነው። በኢትዮጵያ የምናያቸው የምንሰማቸው አንዳንድ ነገሮች እነዚህም አይነት ነገሮች አሉ። ቀድሞ ይሄን ነገር መላ መስጠት ነገሮችን የቱ ጋር ነው የሚዳኙት የቱ ጋር ነው የሚፈረጁት ብሎ የደቦ ፍርጃ እንትን ስለሆነ እንዲህ ነው። ፖዚቲቭም ኔጌቲቭም በጎም መጥፎም ነገር ኢንሄረንትሊ ከአንድ ዘር ጋር ከአንድ ብሔር ጋር ማያያዝ መጽሐፍ ቅዱሳዊ መሰረት የለውም። አክቹአሊ ሞራል መሰረትም የለውም፣ ኢንቴሌክቹዋል መሰረትም የለውም። ምንም አይነት መሰረት የሌለው የክፉዎች ግን በጣም ኃይለኛ መጠቀሚያ መሳሪያ ኤግዛክትሊ አየ የክፉዎች ወይም ደግሞ ዊክ የሆኑ ፖለቲሻንስ ወይም ደግሞ ዊክ የሆኑ ኤሊትስ ባዮች የሚያመጡት ሐሳብ። ለምሳሌ ሂትለርን ተመልከት። ሂትለር የፓርቲው መሪ ሲሆን አንዱ ወደ ጭፍጨፋው ከመግባቱ በፊት የተጠቀመው ምንድነው? እነዚህ መጤዎች መተው እነሱ ሀብታም ሆኑ አንተ ግን ደሃ ሆንክ፣ ስራህን ነጠቁ። እንዲህ አይነት ነገር ነው። አሁን ዝም ብለህ ስታስበው ይሄ ሰውዬ በዛ ዘመን አይዲዮሎጂውን የነበረውን የፖለቲካል እሳቤውን እንደገና መነሳት እንችላለን፣ ስራ እንስራ፣ እንደገና እንቆፍር፣ እንደገና ወደ እርሻችን እንመለስ ቢል ኖሮ ያ የተደረገው አይደረግም ነበር። ስለዚህ አሁን እሱ የመረጠው በጣም ሾርት ከት የሚመስል ነገር ግን ኢቪል የሆነ ነገር ነው። አሁንም ቢሆን ሰዎች በተለይ ቅድም ያልከው አፐርሃንዱን ለመያዝ ምን አይነት እሳቤ ይዘህ ነው ወደ ፍሮንት የምትመጣው ነው አይደለም? አንተ በሆነ አጋጣሚ ፍሮንት ላይ ትሆን ይችላል። የምትናገረው የምታመጣው ፕሪንሲፕል ወሳኝነት አለው። ስለዚህ አሁንም በዚህ ዘመንም ሰዎች ምንድን ነው የሚሉት? ስራ እንፍጠርና እንበልጽግ ነው ወይስ እንንተናን እናባርርና እነሱን እንደ ጠላት እያየን ነው ልንበልጽግ ልምጭ? የሆኑ ጥቂት ሰዎች ከየትኛውም ቋንቋ የሚናገሩ ሰዎች ኢቪል ካራክተር ሊኖራቸው ሽሩድ ሆነው ሊበዘብዙ ይችላሉ። እነሱ ግን እነሱ የመጡበትን ቋንቋ ተናጋሪ ሁሉ አይወክሉም። ስለዚህ የፖለቲካል ሪዮት ዓለማችን
የሚያመጣው እሳቤ ይመስለኛልና በዚህ ላይ ትንሽ ብትናገር። እውነት ነው። አክቹዋሊ ለስጋዊ ሰው በጣም የሚመቸው ዝንባሌ ለውድቀቱ ራሱን ተጠያቂ አለማድረግ። ሰው በስጋዊነቱ ሰው በስጋዊ ስንፍናው በስጋዊ ምኞቱ ለውድቀቱ ራሱን ተጠያቂ እንዳያደርግ ጀስቲፋይ የሚያደርግለትን አሳሰብ ይቀበላል። አሁን በዚያ ዘመን ጀርመናውያን ያጠፋቸው ነገር የአንደኛ ዓለም ጦርነት መቀስቀስ አልነበረባቸውም። ዛት ዋዝ ስትራቴጂካሊ እና ፖለቲካሊ የማይረባ ዲሲዥን ነው። ያ ሁሉ ነገር ነው ተገልብጦ የመጣባቸው። ያንን ኤረር ለማጣጣም እንዳልከው ከጦርነት ሀሳብ እንውጣና ወደ ስራ እንመለስ እንደዚህ ከማለት ያችን ክፍተት ተጠቅሞ እንትን ያለው ምንድነው ሰውም እንዲነሳሳ የሚያደርገው እኔ እኮ ላለሁበት ነገር እኔ አይደለሁም ተጠያቂው፣ ማን ነው ተጠያቂው ብሎ ሲፈልግ ሰጠው ተጠያቂው። ይሄ በኋላም በምናነሳው ነገሮች ላይ ያነሳለሁ። አንዱ ራሱ ናዚ የተጠቀምበት ስትራቴጂ ምንድነው? ሐሰተኛ ትርክቶች ፎልስ ናራቲቭስ መፍጠር ነው። ፎልስ ናራቲቮች ነው የመጀመሪያው እንትኑ ምንድነው ያለው። በአንደኛው ዓለም ጦርነት ለጀርመናውያን ሽንፈት ምክንያት የሆኑት አይሁዳውያን ናቸው። ምክንያቱም አይሁዳውያን ጀርመን አይሁዳውያን አሉ፣ ጀርመኖች ሲዋጓቸው የነበሩ እንግሊዝ አይሁዳውያን አሉ፣ ፈረንሳይ አይሁዳውያን አሉ። አይሁዳውያን ተበትነው ያሉ ናቸው። ስለዚህ ያችን በጣም ፓትሪዮቲክ የሆኑ እኮ ጀርመን አይሁዳውያን ነበሩ ነው። ያችን ነገር በመጠቀም እነሱ ዛም ስላላቸው አስጠቁን፣ ሰለሉብን ምናምን በሚል በጣም የተደራጀ ፎልስ ትርክት እንትን ተብሎ ከጦርነቱ ድል መስነሳት በኋላ የሚሊተሪ ስትራቴጂያቸውን የተለያየ ነገር አይደለም ብሌም ያደረጉት አይሁዶቹ ከነዛ ወገኖቻቸው ጋር ተመሳጥረው ምናምን እያሉ ፎልስ የሆነ ሐሰተኛ ትርክት ፎልስ ናራቲቭ ፈጠሩ። ይሄ ሁለተኛው 1920ዎቹ የነበረው ኢኮኖሚክ ዲፕሬሽን ላይ ጀርመን አንድ ዳቦ ለመግዛት ገንዘቡን ይዘህ የምትሄድበት ፌስታል ከገንዘቡ የሚወደድበት ዘመን ማለት ነውና ያን ጊዜ ይሄንን ኢኮኖሚ ድቀት ያመጡት እነዚህ ስግብግብ አይሁዳውያን ነገር እነሱ አንትረፕረነር ናቸው፣ ክሪኤቲቭ ናቸው፣ ፋይናንሻል ዓለም ውስጥ ያሉ ናቸው፣ ሰርተው የሚኖሩ ሰዎች ናቸው። ካልቸራቸው ራሱ እምነቱ ራሱ የእጆችን ስራ የሚለው የአብርሃም ይሄ ሁሉ እምነት ስላላቸው ይተጋሉና ከዚህ የተነሳ በዛ ውስጥ መጥፎ ሰዎች የሉም ማለት አይደለም፣ መጥፎ ነገሮች የሉም፣ ግን አንተርፕረነር ስፒሪታቸው ምናምን የተለያየ ጥሩ ነገር ውስጥ አስገብቷቸዋል። በሳይንሱ በእንትኑ በምኑና ያ ነገር እነሱ ናቸው ለአንተ ኢኮኖሚ ውድቀት ምክንያት የሆኑ። በዚህም ደረጃ በኢኮኖሚ ውድቀቱን ፎልስ የሆኑ ትርክቶች በመፍጠር እንዲህ ያደርጉና በየትኛውም ጊዜ ከዚህ አሁን ከሆሎኮስቱ እንግዲህ ያንን መከራ ማሰብ ብቻ ሳይሆን ምንጩን ማወቅ ምንድን ነው ለዛ ሆሎኮስት መነሻው ምንድን ነው የሚለውና በተለይ ከዚህ ከናዚ ፓርቲ ጋር ተያይዞ በተፈጠረው ነገር አሁንም የትኛውም አይነት ነገሮች እውነተኛውን ትክክለኛውን ናራቲቭ ይዞ ነው መሄድ ያለበት። የራስን ስንፍና የራስን ድክመት እንትን ለማለት አቋራጭና አማራጭ ነገር ተመልሶ ባክፋየር ያደረገው አሁን እዛው ላይ ነው። ይሄ አሁን የምትለው አሁን ላሉ የፖለቲካ ፓርቲዎች አይጠቅምም በጣም ነው እንጂ ፖሊሲያቸውን እንዲፈትሹ በምን ላይ ነው ቤዝድ የሆነው ምንድን ነው ሪሊ እንደ ፖለቲካል ፓርቲ የሚንቀሳቀሱ አንዳንድ ጊዜ በሃይማኖት ሰዎች መመከር ጥሩ ነው ገብተዋል። ስለዚህ አሁን የምትለው ነው ቆም ብለው ምንድን ነው የኔ ፖለቲካ ፓርቲ መመሪያ ለኛ ልጆች ሆነን ኮሚኒስቶች ያው ኮሚኒዝም ሶሻሊዝም እዚህ ሀገር ኢንትሮዲዩስ ተደርጎ በጣም ብዙ ለማለኝ በሰማይ አይነት ነገር ሰምተናል። ያ አምጥተው እንዳለ ቁጭ ስላደረጉት ነው። በዛ ዘመን የነበሩ ምሁሮች ይሄ ነገር እውነት ነው ወይ አንተ ደርሰበት እንደሆነ አላውቅም። እኔ ትዝ ይለኛል አሁን እኮ የመጣው መንግስት አለ መኪና ከመርካቶ አስነስተ ፒያሳ ታቆመዋል። ከዛ ፒያሳ አቆመ ስትሄድ ተረኛው ሰው ያስነስቶ 4 ኪሎ ሆነስትሪ እንደዚህ ነው ነበር። እና ይሄ ነው ኮሚኒዝም ማለት እና ይሄንን እየነገሩን ነበር እኛ ትንንጆች ሆነ ይሄ ታዲያ በቃ እኮ ምን ሄቨን መጣ ብለው ገብተዋል። ያንን ሳቢ ሳይፈትሹ ብዙ ሰዎች ስለገቡበት ለብዙ ልቂት ሆነ። አሁንም ቢሆን ቆም ብለው ማሰብ አለበት። በጣም ያን ጊዜም አሁን እንዳልከው እንደው እኔ በዚህ ደረጃ ባልደርስበትም ካነበብኳቸውም ካየኋቸውም አንዳንድ ነገሮች ግን ያን ጊዜም እኮ በመፈረጅና በመኮነን የተጀመረው ፖሊሲዎቹን አሁን ለእንደዛ አይነት ኢኮኖሚ ውድቀት ምናምን ያዳረጉት ፖሊሲዎች ምንድናቸው? እነሱን ኮሬክት ማድረግ እነከሌ ናቸው
እነዚህ ናቸው ተብሎ በጅምላ እነሱን መፍቸት እንደዛ ንክክ ያለውን ነገር እንትን ማድረግ ይሄ እንዳልከው ነው። ክሪኤቲቭ የሆነ ኮንቴክስቱን የጠበቀ ያለውን ወቅትና ሁኔታ የጠበቀ ትክክለኛ የሆነ የመፍትሄ መፈለግ ሂደት ሳይሆን መንስኤ ላይ ማተኮር። መጽሐፍ ቅዱስም አሁን አንዴት እዚህ ይልሃል ከእናቱ ማህፀን ዕውር ሆኖ የተወለደ ሰውዬ መጥቶ መፍትሄ አልፈልጉም፣ ይሄ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማለት ነው። ኢየሱስ መልስም አልሰጣቸው። ለምን እንዴት እናድነው ነው? አይ በቃ እሱም ለሶሉሽን ብላይንድ ሆነ። ይሄ እንዲሆን የሚገርም ነው። ይሄ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማለት ነው። እሱ ነው ወይስ ሲጀምር እሱ አሁን እንደነሱ የኃጢአት ኮንሰፕት እንግዲህ አሁን የውርስ ኃጢአት የሚለውን በአስበው አይመስለኝም፣ ግን እናቱ ማህፀን ሆኖ እንዴት ኃጢአት ይሰራል? አሁን እነሱ ብሌም ሊያደርጉ ሊያያዙ ይሄ ሰውዬ ይሄ ስለሆነ ነው እንዲህ የሆነው ሊሉ እንጂ መፍትሄ ሊፈልግ። ኢየሱስ ግን መፍትሄ ጋር ነው ያለው። የእግዚአብሔር ልጅ ይከብርበት ዘንድ ለእግዚአብሔር ክብር ነው። በቃ ሶሉሽኑ እግዚአብሔር የሚከብርበት ይሆናል። ለፖዚቲቭ ነገር እናደርገው እንጂ ማን ነው ብሎ አሁን ይሄ ነው እኮ የገደለው አፍሪካንም ያደቀቃት ምድራችንም ላይ ማንወጣበት አንዳንድ ሳይክሎች ውስጥ ያስገባን ያለው አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ የሚያስኬደን ነገር ይሄ አይነት ነገር ነው። ስለዚህ መፍትሄ ላይ ማሰብ፣ ትክክለኛ አመለካከት፣ ፖለቲካል እሳቤና ጥሪ ይዘው የሚመጡ ሰዎች ምንድነው ሪሊ ችግራችን ምንድነው? ይሄ ነገር እንዴት ይፈታል? ደግሞ የታሪክ አስተማሪዎች ብዙ ነገሮች አሉ። እነዚህም አሁን በሆሎኮስቱ ምክንያት የምናነሳቸው እነዚህ ተጨማሪ ሀሳቦች ትልቅ ተሞክሮ የሚሰጡ ናቸው። ትልቅ እሳቤ። አዎ፣ ምክንያቱም ከፓርቲ ውስጥ የመጣ የፓርቲ አይዲዮሎጂ ሆኖ ነው ጭፍጨፋ የተካሄደው። ስለዚህ ይሄ ለማንም የሚጠቅም ቆም ብለው እንዲያስቡ። አየህ ሁሌ ለምሳሌ አይዲዮሎጂው ፌል ሊያደርግ ይችላል፣ ግን ምናልባት አሁን ማርክስን ስታነሳ you don't have to blame የማርክስን ብሔር። አንድ ሰውዬ ተሳስቷል ወይም ሌኒንን ልታነሳ ትችላለህ። ገብቶሃል? መስሎት ነበር እንዲያቀርቦ ነበር፣ ግን አልሰራም፣ ተፈትኖ ወደቀ። ከዛ ግን አልፈን የእሱን ሰዎች ሁሉ እዛ ውስጥ ጨምረን እነሱ ናቸው እሱ ነው ከማለት ይልቅ እነሱ ናቸው። አትሊስት አይዲዮሎጂው አልሰራም፣ ይሄ ፖሊሲ አልሰራም፣ እንቀይረው። አንዳንድ ጊዜ ግን የምታየው እዚህ ሀገር ሆነ ሌላም ሀገር ከፖሊሲው አልፎ ከአይዲዮሎጂው አልፎ ከብሔር ጋር ይገናኝና በቃ ብላይንድ የሆነ እንትን ውስጥ የውርድ ንብር ነገር ውስጥ ይከታል። ያው ነው ሳውዝ አፍሪካ አሁን ወደዚህ ወደ ምስራቁም አፍሪካ እየመጣ ያለ እሳቤ ዜኖፎቢያ እሳቤዎች አሁን ተሰዶ የመጣው በአንድ በሌላ ሁኔታ የመጣው ነው። ስራህን የቀማህ ምናምን ይሄ የሰው ዝንባሌ ነው። የሰው ስጋዊ ዝንባሌው ራሱን ተጠያቂ ማድረግ አለመፈለግ ነው። ለዚህ እኮ ንስሐ ግቡ የሚለው ጥሪ ለብዙዎች ጆሮ እንትን የማይለው እኮ ንስሐ ማለት ለጥፋትህ ተጠያቂ ሆነ ተናዘህ አጥፍተህ መንገድን አስተካክል ነው። ያ ጥሪ እኮ ትልቅ ጥሪ የሆነበትም ለሰው ነፍስም ትግል የሆነው እኮ መጀመሪያ ጥፋትህን ማመን አለብህ። ይሄ ዝንባሌ ስለሌለው ሰው በስጋው ሁልጊዜ ለአንድ ነገር ተጠያቂ። አሁን የዜኖፎቢክ አስተሳሰቦች አሁን በአፍሪካም በምንም በአውሮፓም እየመጡ ያሉ ነገሮች ስቲል የየራሳችንን ኃላፊነት ሳንወጣ ይሄን ደግሞ የሰውን ስጋዊ ዝንባሌ መጠቀሚያ ማድረግ አንድ ኤሊት አንድ ፖለቲካል ኤሊት መጠቀሚያ ማድረግ አደገኛ ነው። ፈጣን ትርፍ ያሰጠህ ይመስላል፣ አብረህ ነው ግን የምትጠፋው። አብረህ ነው የምትጠፋው። የተነሳህበትን ዓላማ አትፈጽምም፣ አታተርፍበትም። አልቀህ ትውልድን ወደ ኋላ ለዘመናት መሳብ ስለሆነ ከዚህ ሳቤት ኤግዛክት አሁን ወደ ምስራቁም እየመጣ ነው ያልከው አንዳንድ እንትኖች እያየን ነው። ኡጋንዳ ያሉ ኢትዮጵያውያንና ኤርትራውያን ብሌም እየተደረጉ አንተም እኔም እንሄዳለን። እነዚህ ልጆች ሰርተው ነው ገብተዋል። የውሃ መኪና እየነዱ በጣም ቺፕ ስራ ሰርተው የዛሬ 20 ዓመት አካባቢ አሁን ሳውዝ አፍሪካ የነበሩ ልጆች ቀበቶ እየሸጡ ምናምን አንዳንዶቹ ህንጻ ገዝተዋል። አሁን እዛ ሀገር ያሉ ሰዎች በጣም ካወቁበት ከነዚህ ሰዎች ስራ ተማሩ ነው ማለት ያለባቸው። ለምንድን ነው እኛም እነሱ ሰዎች ነን ዋይ ዌር እንደዚህ ሆነን ብለው በመልካሙ ማሰብ ከነዚህ ሰዎች ተምረን እኛም መለወጥ እንችላለን ብሎ ማሰብ። ግን አሁን እያየን ያለ ነው ኡጋንዳ ላይ አሁን ሰሞኑን ቁጣው እየጨመረ መጥቶ በደም ቁጭ ብለህ ስታየው ምንድን ነው ያደረጉት? ስደተኛ ሆነው ሄዱ ማጆሪቲው ማለት ነው። አንዳንድ ጥፋት የሚያጠፉ ሊኖሩ ይችላል። ሰርተው አንዴ ኡጋንዳ ሄደን በጣም የሚገርም ሆቴል ራን የሚያደርግ ኤርትራዊ ሰው ገጥሞኛል። ትልቅ ሆቴል። አሁን የዛ ሀገር ተወላጅ ስለሆን አይነ ደም መልበስ የለበትም። እሱ እንዴት ነው ወደዚህ ሊገባ ይቻለው? በተለይ ሰርቶ ከሆነ ምንም አይነት የውጭ ኢንቨስትመንት መጥቶ የሸሸ ብር
የከፈተ ካልሆነ ገብተዋል ስክራች ከሆነ ነገር ሰርተው አሉና ወደዚህም ስታመጣው የሰሜኑ ደቡብ ሊሄድ ይችላል፣ የደቡቡ ምስራቅ ሊሄድ ይችላል። ያ ሰውዬ ሰርቶ ከተለወጠ ምንም አይነት በኋላው ታቡ ከሌለው እዛ አካባቢ ያሉ ሰዎች ሰርቶ መለወጥ ይቻላል ቢሉ አይሻልም ወይ? ዴፊኒትሊ የሎካል ገቨርንመንቱም ይሁን በናሽናል ሌቭል እንዲህ አይነቱን እሳቤ ኢንትሮዲዩስ ብናደርግ የማደጋችን ነገር። አለበለዚያ ግን አንድ ሰሞን እንትናን ስላጠፋ የሚመጣ ለውጥ የለም። ለምን አንተ ጋር ዞሮ ይመጣል። እና የሆሎኮስትን ነገር ስናነሳ አምሹር አሁን ላለንበትም ብዙ የሚያስተምረን ነገር አለና ይሄንን ለማለት ነው። እንግዲህ የሆሎኮስትን ይሄ ክፋት ስናስብ በጣም የሚገርም ቅስቀሳው ብቻ ሳይሆን ናዚዎች አይሁዶችን ለማጥፋት የተጠቀሙባቸው መሳሪያዎች አሁን እንደ ጋዝ ቼምበር አይነት እንደ ኮንሰንትሬሽን ካምፕ በማስገባት ሃርድ ሌበር ምግብ ሳትሰጠው ሰውየው ለስንት ቀን ታሰረዋለህ፣ እዛው እየወደቀ ይሞታል። እነዚህን ማስኪሊንጎች በጣም ደግሞ የሚገርመኝ ማስተር ሬስ ቅድም ያነሳ ነው እሱን ለመፍጠር ሜዲካል ኤክስፐሪመንትስ አሰርተዋል። እና በዚህ ምንድነው የሚሉት እንደውም ስሙን ራሻል ሃይጂን ይሉታል። ራሻል ሃይጂን ፖሊሲ በአማርኛ ለመንትን ለማለት አሁን የዘር ንጽህና ፖሊሲ ንጹህ ዘር ለማምጣት ይገርመሃል ከጀርመን ወደ ስካንዲኔቪያ ድረስ እየሄዱ ያዳቅሉ። የፈለገ ብታዳቅለው የሂውማን የኢሞሽኑን ይሄ ኮራፕትድ የሆነውን ኔቸሩ ማጥፋት አትችልም። ስለዚህ በዚህ ውስጥ ግን የሚገርም ትልልቅ ምሁራኖች ተሳትፈዋል። በዚህ ዘመንስ እንዲህ አይነት ሜንታሊቲ ያላቸው ምሁራኖች ይጠፋሉ? እና በዚህ ላይ ትንሽ እንደው ጭካኔውን እያየን ብንሄድ እኔ አሁን እንዳልከው እነዚህ ጭካኔዎች ጋር ሲደርሱ በጣም ሰትሊ ነው የተጠቀሙት። ያው ወደ ኋላ እንመጣበታለን። በአውሮፓ መካከል ብዙ ዘር እያለ ብዙ ብሔር እያለ አይሁዳውያን በዚህ ደረጃ እንደዚህ አይነት ሴራ ተደርጎባቸው እንዲጨፈጨፉ የተደረጉበት ዲፐር ምክንያቶቹና መሰረቶቹ ቢብሊካልና ፕሮፌቲክ የሆኑትን አሉ። እንደው እሱን በኋላ ቆይተኑ ግን ይሄንን አይነት አሰቃቂ የሆነ ነገር እንደ ሰው እንኳን ልታደርገው የማትችላቸውን ነገሮች በገፍ በሚሊየንስ እንደዚህ አይነት ነገር ለማድረግ የሄዱባቸው ነገሮች ቅድም ያነሳሁት አንደኛው የተሳሳተ ትርክት ትለጥፍበታል እዛ ዘር ላይ። ከዛ በኋላ ኢሚዲየትሊ ያን አካል እንደ ሰው እንዳታየው ነው የሚደረገው። በተለይ አሁን የፕሮፓጋንዳ ማሽናቸው በነ ዮሴፍ ጎብልስ ሲሰራበት የነበረው ለመጀመሪያ ጊዜ የተጠቀመበት the eternal Jew የሚል ሙቪ ያሰራ። ዘላለማዊ ይሁዲ ማለት በቃ ይሁዲ ነው። ዘላለማዊነቱ መጥፎ ነው፣ ፓራሳይት ነው። መጥፎ ቃላቶችን ከራሱ የኔ ትግል ከሚለው የናዚ መጽሐፍ ውስጥ እሱም እነሳን አቀነባብሮ በጣም በዛ ዘመን በነበረው እንትን ጥሩ የሆነ ፊልም አሰራ። ይሄን በቃ አይሁድ በአይሁድነቱ ኢንሄረንት እንደዚህ ስለሆነ የሚለውን ነገር በቃ ፕሮፓጋንዳ ሰው ውስጥ ለማስገባት ሰው ኮንሱም የሚያደርገውን ከተቆጣጠርኩ ሰውየውን እቆጣጠረዋለሁ በሚል በጣም ስትራቴጂስት ነው እነዚህ ሰዎች የነበሩትና የሚገርመው ይሄን እሳቤ በመፍጠር አንዳንድ ጊዜ ወደዚህ አይነት ጭካኔ እንዳልከው ሰውን ሻወር ብለህ አስገብተህ መርዛም ጋዝ ውስጥ አስገብተህ እንደዚህ እንደ ላቦራቶሪ አይጥ እንትን የምትመራመርበት ሳሙና እስኪሰራባቸው ድረስ አሰልፈው ልጅ እናት አንድ ላይ መረሸን እነዚህ አይነት አሰቃቂ ነገሮች ያደረሰበትና ለዛውም እንግዲህ ካልቸራሊ ኢንተሌክቹዋሊ ኤሊት ነው የሚባል ማህበረሰብ መካከል እንዲህ አይነት አትሮሲቲ እንዲደረግ ይሄ ሐሳብ እንዲገዛ ኖት ኦንሊ ኤሊት ሃይማኖታዊ ህዝብ እነዚህ ሁሉ እና የሚገርምህ የፕሮፓጋንዳው ነገር አላዋጣል። አሁን ያ ፊልም አልተገዛም በማህበረሰቡ በቃ ምክንያቱም ሰው ያውቀዋል። ሐኪሙ ነው፣ አንጥረኛው ነው አይሁዱ፣ ባንከሩ ነው አይሁዱ፣ እንትን ሰራተኛው ነው፣ ኮንስትራክት የሚያደርግለት ነው። በስራ ያውቀዋል። መጥፎ አይሁዳዊ እንዳለ ሁሉ ጥሩ አይሁዳዊም እንዳለ፣ ባለሙያ እንዳለ፣ ሳይንቲስቱ ነው፣ አስተማሪው ነው፣ ፕሮፌሰሩ ነው። ስለዚህ ሊገዛለት አልቻለም። ከዛ በጣም ስልታዊ ወደሆነ ስትራቴጂ ውስጥ ገቡ። መጀመሪያ ያደረጉትን ነገር ታውቃለህ? አሁን ይሄ ንጹህ ዘርን የጠራቸውን ማስተር ኤሪያን ዘርን ለማምጣት መጀመሪያ ጭካኔያቸው እኮ የጀመረው በራሳቸው ሰዎች ላይ ወደ ይሄ ጽኑ ህመምተኛ አይሁዳውያን ህጻናት ይሄ ተርሚናል ሲክነስ ያለባቸው ኮንጀኒታል ሲወለዱ የተበላሸ ነገር ያለባቸው እና አካለ ስንኩላን 5000 ህጻናትን
ከእናቶቻቸው ወስደው ከቤተሰብ ወስደው ኬር ሴንተር ይገባሉ ብለው በሌተል ኢንጀክሽን በመርዝ በመውጋት ፈጇቸው ለማጥራት በሚለው አሁን ይሄ ምንድነው ሊያሳምኑ ነው። በቃ ይሄ የጠራ ዘር በዚህ ነገር እንፈጥራለን የሚል እሳቤ ህዝብ ውስጥ አጀንዳው ግን ምንም አይደለም። ባይዘወይ ንጹህ ኤሪያን ዘር መፍጠር ሳይሆን አይሁድን ማጥፋት ነው አጀንዳው። እነዚህ ሂደቶች ናቸው ሰውን ምክንያቱም ሰው ገባ የሆነ ሬዚዲ ኦፍ ዲሴንሲ ስላለው ዲሴንሲ ስላለው ለማሳመን የሚደረገው ጥረት ነው። ከዛ ወደ አደልቶቹ መጡ። በአደልቶቹም ላይ ወር የጦርነት ቁስለኞች ሳይቀሩ አካል ስንኩል ምናምን የሆነው ብለው እነሱንም ደግሞ ቲ4 የሚባል ኦፕሬሽን ፈጥረው አንድ ቦታ አስገብተው የጋስ መግደል የጀመረው በእነሱ ይሄ ሜንታሊ ሲክ የሆኑ እንትኖች ጀርመኖች ራሳቸው። ከዛ እንዲያውም አንድ ቢሾፕ ነው የተቃወመው። ይሄ ወሬ ወጣ ምናምን ተባለ። ከዛ ይሄ ሁሉ ሂደት ግን ህዝቡን ወደ ለማለማመድ ነው። በቃ ከውስጥ ለውስጥ እንትን ለማለት ሐኪሞቹን ሳይንቲስቶቹን ምናምን ለዛ ለናዚ አሳሰብ ለዚህ ለምርጥ ዘር አስተሳሰብ የተገዙ ሰዎች ስለነበሩ ያ አይዲዮሎጂ ነው፣ እምነት ነው እና ሞክረን እናመጣዋለን ይሄንን ቲዮሪ እናመጣዋለን የሚል ነገር ጨምሮባቸው እያደረጉ ከራሳቸው ጀምሮ በእነሱ ላይ መደረጉ ትዝላቸው። እነሱ ድሮም ለዛ ነው የመጡት። የናዚ አጀንዳ ቅድም እንዳልከው ኤስኬፕ ጎቱን ፈልጓል። ያን አይሁዳዊነት ከራሱም የተበላሸ ሳይኮሎጂ ጋርና የራሱ ታሪክ ጋር አያይዞ የፈጠራቸው ነገሮች ስለነበሩ ወደዛ ነው ሂደቱ። ዋናው ነገር አይሁድን ማጥፋት። በዛ ነገር ውስጥ እነዚህን አስተሳሰቦች እያስገባ at the end of the day እነዚህ አስተሳሰቦች ሰው ውስጥ ሲገቡ አሁን ከቲ4 ፕሮጀክት በኋላ ሲነቃ ምናምን ሲል የህዝቡን ነገር አጠፉ። ከዛ በኋላ ምን የሚፈጠሩ መለያ ማድረግ ቀስ ብለው ናዚዎች አይተ እንደሆነ እዚህ ላይ ቀይና እንትን ያደርጋሉ እና ካይንድ ኦፍ እንደ ኢኳል ስታተስ እንዲቆጠር ማስመሰለው ነው። ይሄ መለያ ማድረግ ቢጫ የዳዊት ኮከብ ደረታቸው ላይ ከ6 ዓመት በላይ ሆኖ አይሁዶች ያርጉ ተብሎ ምናምን ይሄ ማለት ሰው አይደንቲፊኬሽን አንዳንዴ አሁን ሩዋንዳ ብሔር ምናምን አትረዛ አይደንቲፊኬሽን ዚያገር እንደነበረ አይደንቲፊኬሽን ብሔርን በግድ ተናገር በእንደዚህ አይነት ነገር እንደሱ አሁን እነሱ መለያ ማድረግ ሌላው አካሄዳቸው ነው። ከዛ ደግሞ ከሰው መካከል ለዩት፣ ሶሻል አሊኔሽን ውስጥ አስገቡት። ወደ ኮንሰንትሬሽን ካምፕ ከመምጣቱ በፊት እኮ ያደረጉት ሞዴል ካምፕ የሚባል ፈጠሩና ፕሮፓጋንዳ መስራት ጀመሩ። ምንድነው አይሁዳውያን ያው ያለውን ትርክቶች አሉ፣ ወሬዎች አሉ፣ እንትን አሉ። በጦርነቱም ላይ በሚሸነፉበት ጊዜ የሚያላክኩበት ነገር አለና ያው ታርጌቱ አይሁዳውያን ላይ ስለነበረ ያን ጊዜ ከማህበረሰቡ ገለል አረጓቸው፣ ከአንዳንድ ፕሮፌሽን አወጧቸውና ከዛ በኋላ በመካከላችን ደግሞ ምን አሉ ራሳቸው ናዚዎች እኮ ናቸው ትንሽ ጫና እየበዛ ስለሆነ በአይሁዳውያን ላይ በጀርመኖች መካከል መኖራቸው ጫና ስለሚፈጥርባቸው ሞዴል ካምፕ የሚባል አሰርተው እንትን ብለው በቴሌቪዥን አይሁዳውያን ሲሄዱ እንትን አድርገው ሲቀበሏቸው ላይብረሪ ዋና ምናምን ያለበት ሞዴል ካምፕ አሳይተው ከዛ ራሱ ከቤቱ ስትወጣ ጥሩ ባቡር ነው የሚቀበልህ መጀመሪያ ከከተማ እስክትወጣ አድርገው ከዛ ከሞዴል ካምፕ ወደ ኮንሰንትሬሽን ካምፕ አድርገው በእንደዚህ አይነት አሰቃቂ ሁኔታ አይሁዳ አሁንም አንዳንድ ነገሮች ላይ እንዲህ ነው ያለሳለሰ ያስተማመነ ነው ክፋት የሚገባው። ከዛ በኋላ እንደ ሰው እንዳይቆጠሩ በማድረግ ያባበለና እንደዚህ አሁን አንድ ቀን የመጣ ጭቃኔ አይደለም። ከዛ ዘርጋ ቋጥረ አንዳንድ ነገር ካያያዝከው አሁን የቱትሲና የሁትሱ ላይ ኮክሮች ምንድነው የሚባለው በረሮ ናቸው የሚለው ነገር አንተ በረሮ አሳደን የምትረግጠው እንትን የለህም ሴንሲቲቪቲው ምን እንደዛ እንዲሰማ ያ ነገር ራራህ እንዲጠፋ በፕሮፓጋንዳ በእነዚህ አይነት ሰትል በሆኑ ሁኔታዎች ምናምን እያደረጉ ይሄን አድርገው ወደዚህ ጭካኔ ውስጥ የተገባበት ሁኔታ አለና ኢትስ ቬሪ ኢንሂውመን። እኔ በጣም ያሳስበኝ አሁን እኔ አፍሪካዊ ነኝ፣ ኢትዮጵያዊ ነኝ። የኛ ማህበረሰብ ያለበትን የንቃተ ህሊና ደረጃ አውቃለሁ። የጀርመን ህዝብ ማለት እኮ ያን ፕሮቴስታንት ሩት የነበረው ትልልቅ ክሪቲክስ ያሏቸው ሳይንቲስቶች እንግዲህ እነ አንስታይን ምናምን እኮ የጀርመን ልጆች ናቸው ምናምን እንደዛ አይነት ኢንተሌክቹዋል ያበቀለ ምድር እንደ ህዝብ እንደ እንትን በአንድ ዘር ላይ ጥላቻ ፈጥሮ እንደዛ አይነት ልቂት ይፈጥራል። ለዛ ነገር በቀጥታም በተዘዋዋሪም ተባባሪ ይሆናል፣ ዲሴንሳይዝድ ይሆናል። መንፈሳዊ መሪው ፖለቲከኛው ምሁሩ ምናምን ዲሴንሳይዝድ
ይሆናል ብለህ የምትልበት ነገር ማለት አደገኛ ነገር አለ ማለት መመረዝ ይቻላል ማለት ነው። whoever you are ጥንቃቄ መደረግ ያለበት ኢንላይትመንት ማክሲመም እንትኑን ያዘ በተባለበት በቃና ነው እንደውም God is dead ብለው ፍሬድሪክ ኒቼ እንግዲህ ዓለም ላይ ለመጥፎም ለበጎም ትልልቅ ማይንድ ያላቸው ሰዎች የበቀሉባቸው ሲቪላይዜሽን ለእንደዚህ የዘር ጠል ጭፍጨፋ መጋለጣቸው ለኛ እኮ ዋስትና እንትን አይደለም። አየህ እሱ አሁን ምንድነው የሚያሳየው? it doesn't matter how you are civilized with academic በሆነ ነገር ሞራሊ ገቨርን የሚያደርግ ማህበረሰብ ካልሆንክ ከኢቭል እሳቤ ነፃ አትወጣም ማለት ነው። ስለዚህ የጀርመን የናዚ እና በዛ ዘመን የነበሩ ተባባሪ ምሁራኖች ጠቅላላ ለዚህ ጥሩ ምሳሌዎች ናቸው። የኛ ሀገር ደግሞ ሁሉ የሚያሳስበኝ ምን እንደሆነ ታውቃለህ? በጣም ሃይማኖተኛ ነን። አንዳንድ ጊዜ ግን ማሱ ባይሆንም የምትሰማቸው የምታያቸው ነገሮች እንዴት ነው ይሄ የሃይማኖቱ መመሪያ ገቨርን የማያደርገን እና አንዳንድ ጥያቄ እንዳንጠይቅ አስርቱን ትእዛዛት እኮ የማያውቅ ኢትዮጵያ ውስጥ የለም። ገብቷል? ዋን ዌይ ያዘ። አሁን አንዳንዱ ነገር እነዚህን ሁሉ እንድጠይቅ ያደርጋል። ገባ? አንዳንዱን አሁን እንደ ትንሽ እንደ ቀላል ነገር የምናያቸው መጨቃከኖች ወይም ደግሞ የልብ መሸካከሮች ነገ ጠዋት ወዴት ሊሄዱ ነው ብለን ቆም ብለን ማሰብ አለብን። ለምን አሁን ቅድም ስትል እንደነበር ነው እነዚህ የተማሩ ሰዎች እነዚህ ፕሮቴስታንት ሀገር ሰዎች ናቸው ይሄንን ያደረጉት። ስለዚህ ሃይማኖት አለኝ የምትል ከሆነ ስለ አንድ ግለሰብ ይሁን ጎሳ ደረጃ ይሁን በብሔር ደረጃ እንዲህ ተደርጎብሃል እንዲህ ተደርገሃል ምናምን ሲባል ጥያቄ መጠየቅ አለ። ሌሎችም ደግሞ ኢቪል የሆነውን ነገር ኢንትሮዲዩስ ማድረግ የለባቸውም። እንደነዚህ አይነት ነገሮች ሪሊ መውጣት አለባቸው ከማህበረሰብ ውሳቤ ውስጥ። እንደዚህ ተደርጎብህ ነው እንደዚህ አድርጎ ነው የሚል የፖለቲካ ሐሳቤ መጥፋት አለ። ያ የራሱ ታሪክ ይዞ ሄዷል። እንዴት ይታረም ከሆነ ጥሩ ነው፣ ግን ለሪቬንጅ እንድትዘጋጅ አይነት ደግሞ ለሪቬንጅ እንድትዘጋጅ ደግሞ ሌላ ሶስተኛ ወገን ደግሞ አለ። አሁን እኔ እናንተ ተበዳድለን ከሆነ ከፈለገ ላይ ያስታርቀን ይችላል፣ አለበለዚያ ደግሞ የበለጠ እንድንጣላ ሊያደርገን ይችላል። አሁን ኢትዮጵያ ውስጥ እንደሱ አይነት ነገር ሆኗል። ስለዚህ ምሁሮቹም የሃይማኖት ሰዎቹም ቆም ብለው ማሰብ ያለባቸው ይመስለኛልና ሆሎኮስት እንግዲህ ይሄንን ሁሉ እንድናስብ ያደርጋል። ግን ጨምር አሁን አንድ ጥሩ ሐሳብ አንስታልና አንዳንድ ጊዜ በጣም አክሰፕትድ የሆነ ተቀባይነት ያገኘው ማህበራዊ እውነታችን ይሄ ሶሻል ኖርማችን ዋስትና ሊሆነን አይችልም። እንዳልከው ጀርመን ፕሮቴስታንት ሩት የነበራት ኦልሞስት 100% ክርስቲያን ወይ ካቶሊክ ወይ ፕሮቴስታንት ሩት የነበራት አገር ነች። ሩዋንዳንም ብትመለከት እንደዚህ የነበሩ አገሮች ናቸው። እኛም ሃይማኖተኞች ነን። እነዛ ሲቪላይዝድ ምሁራንስ ናቸውና ቅድም ስታነሳ ሞራል እና ስፒሪቹዋል ነገሮች ገቨርን ካላረጉ እውቀትም ባለ ሃይማኖትም ብትሆን ዋስትና የለም። ግን ሁል ጊዜ ችግሩ ያለው የቱ ጋር እንደሆነ ታውቃለህ? መንፈሳዊ እውነትና ሞራል እውነት አሜን ይፈልጋል። መቀበል አለብን ለነዛ ነገሮች። አሜን የሌለው ሃይማኖት ለመንፈሳዊ እውነት አሜን የሌለው ሃይማኖት እንትኖች ናቸው። ኤክስተርናል ኤክሰርሳይዝ ላይ ነው የሚያተኩሩ ንግግር ብቻ። መንፈሳዊ እውነት ለምሳሌ ባልንጀራህን እንደራስህ ውደድ አለፈ ጠላትህን ውደድ የሚለው መንፈሳዊ ሞራል መንፈሳዊ እውነት አሜን ነው የምትለው። ምክንያቱም እንዴት ለምን ምናምን ብለህ ከቀጠልክ ሌላ ማስረጃዎች እየተጨመሩብህ ለዚህ እውነት እንዳትገዛ ያደርጋል። ግን ነገሩን ብትቀበለው ለአንተም ለማህበረሰብም ለሁሉም ነገር መልካም እንደሆነ የዚህ እውነት ምንጭ የሆነ አምላክ ስለሚያውቀው ነው። ባልንጀራህን እንደራስህ ውደድ ጠላትህን ጥላ እንደተባለ እኔ ግን ጠላትህን ውደድ እላለሁ ብሎ የእግዚአብሔር እውነት ሲመጣ አሜን ይፈልጋል። ብዙ ነገሮች ሊነሱ ይችላሉ። አሜን የሌለበት ሃይማኖት እውቀት፣ አዋቂነት፣ ስልጣኔ፣ ምሁርነት ምንም ነገር ለመንፈሳዊ እውነቶች አሜን ከሌለ ሃይማኖት ምንም ነገር የለውምና በጣም ጥንቃቄ መደረግ ያለበት ነገር ነው። ያ እንደ ፓስተር አሁን ይሄን ካነሳ ያው እንዳገልጋይ የማህበረሰብ የሞራል ውድቀት በዋነኛነት ኮንሰርን ሊያደርገው የሚገባው እኔ የፖለቲካ ሰው ነው ብዬ አላምንም። በሃይማኖት ሰዎች የመጀመሪያው አንዱ ኮንሰርን መሆን አለበት ብዬ አምናለሁ። ስለዚህ እንደ ኔሽን አሁን ስታይ ጥሩ ነው ያመጣው። አሜን ማለት ለምን አቃተን? ካስተማሪዎቹ ነው ወይንስ ከተማሪዎቹ ነው? ይሄ እዚህ ሀገር ላይ በሃይማኖት ሰዎች መፈተሽ
መነሳት ውይይት የሚያስፈልገው አይመስልም? እኔ እንደዛ ነው። እኔ አሁን እንደ ኢትዮጵያ ሃይማኖታዊ አገርነት በየትኛውም ደረጃ ብትመለከተው አክቹዋሊ አሜን ማለት አይደለም የሚያቃተው ህዝቡ። አሜን የሚልበትን ኮንቴንት ተለውጦለታል። አሁን እነዚህን ሞራል ቫሊዩ ያላቸው ካራክተር ኦሪየንትድ የሆኑ መንፈሳዊ እውነቶችን አይሰበክም። አሜን በልበት የሚባለው ነገሮች ወይ ሃይማኖቱን፣ ባህሉን ወይ ደግሞ ስጋዊ ምኞቱን ከእግዚአብሔር ዘንድ ይሟላላል እንዲህ ነው የሚለው ነገር ላይ አሜን በል ተብሏል። አሜን ማለት አቅቶት አይደለም። ለእውነተኛው ነገር ግን አሜን ለማለት መጀመሪያ እውነተኛውን ነገር መስማት አለበት። እውነተኛውን ነገር ደጋግሞ መስማት አለበት። ቻሌንጅም ቢኖረው ከራሱም ታግሎም አንድ ቀን አሜን እንዲል ማድረግ ግን በቋሚነት በደጋጋሚነት ያ እውነት አሁን አሜን የማይለውም አለ እውነትን ሰምቶ። ግን አብዛኛው ከቤተ ክርስቲያንም ከሃይማኖት አካባቢዎች ያለብን ዝንፈት ያለብን ክፍተት ብዙ ነገር አሜን እናስብለዋለን። ስለዚህ ጉለቱ እኛ ጋር አገልጋዮቹ ጋር አሜን ማለት ያለ በቃ እንዲህ ነው ማለት ያለ ልክ ነህ። ይሄ እነዚህ አይነት ባህሪያዊ መሰረት ያላቸው የህይወት ለውጥ የስብዕና ለውጥ መሰረት ያላቸውን እውነቶች እየነገርከው አሜን የሚልበትን እድል መፍጠር ነው ያለው። ቶሎ አሜን አይልም ይላል እኮ ባልንጀራዬ ማን ነው ብሎ ተናገረ እኮ ሰውየው እንትን ሲለው እንደዚህ ሲለው ባልንጀራዬ ማን በቃ ኤክስኪውዝ ማለት ማአት መረጃዎች አሉት እሱ። ከዛ ወሰደው ምሳሌ ጋር ሄዶ እንዲህ ነው ብሎ ማን እንደሆነ ባልንጀራውን አስረዳው። ማአት ኤክስኪውዞች ስላሉ ግን ኢየሱስ በተራራው ስብከት በእያንዳንዱ ነገሮች ሁል ጊዜ የህይወት ለውጥ ላይ ነው። ጽድቃችሁ ከፈሪሳውያን ምናምን የሚለው እኮ ሌላ ነገር አለ። የህይወት ኳሊቲያችሁ እግዚአብሔርን መውደድ አለ። በቃ ህጉ እኮ በዚህ ነው አለ። አምላክህን ውደድ፣ ባልንጀራህን ውደድ። አዲስ የምሰጣችሁ ትእዛዝ ይሄ ነው። ይሄ ምንድነው? ፍቅር የህይወት የካራክተርህ ጋይዳንስ ስለሆነ ነው። አሁን ግን እኛ በሉ አሜን በሉ የምንላቸው ምን ላይ ነው? አሜን በሉ የምንላቸው የአሜናቸውን ፍጆታ ኢንቨስት የሚያደርጉበት ምንድነው መልእክታችን? ምንድነው መልእክታችን? አሁን አንዳንዴ ከስጋዊ ምኞት ከሃይማኖታዊ እንትን ከምናምን አውጥተን አሁን ከብሔርም ጋር ከምንም ጋር አውርደን አሁን በእግዚአብሔር ስም አሜን የምናስብልበት ኮንቴንቶቻችን ሰብስታንሶቻችን ስለተበላሹ ኦልሬዲ ሰው አሜኑን ጨርሶታል፣ ኢንቨስት አድርጎ ጨርሶታል። አንዳንድ ነገሮች ላይ ራሱ ያን አቅም ያጣበት ነገር ስላለ እዚሁ ጋር ነው እንትን ያለው ማለት ሞራሊቲ ሌጅስሌት አይደረግም። የሞራሊቲ ሌጅስሌት አድርጉልኝ አትልም። ይሄ ቢሆን ባስተምሮ ካራክተሩ በመለግበት ከሚመጣ ስለሆነ ያንን እውነት በማስተላለፍ ነውና እኔ አሁን ይሄ በጣም ሪሊ እንደ ኔሽን አየህ አንዳንድ ጊዜ አሁን የኢኮኖሚ ለውጥ ሊመጣ እንደሚፈለገው ብዙ ብልጽግና እንዲመጣ እንደሚፈለገው የአንድ ኔሽን የካልቸሩን የመልካሙን ነገር የመልቀቅ ከሃይማኖት አሁን አየህ ወደንም ጠላንም ካልቸራችን ማንነታችን ወይ ከሃይማኖት ወይ ከካልቸራችን ነው የሚሰራው። የምዕራብ ሀገር ስታየው እንዴት አድርጎ the last 500 years ቢብሊካል በሆነው የጁዶ ክርስቲያኒቲ ካልቸሩን እና ባህሉን ሰርቶት ሰውየው የዛ ኦልሞስት ፕሮዳክት ውጤት ነው። ስለዚህ አሁን የምዕራብ ሀገር ሰው ለምሳሌ ቻሪታብል ይሄ በመስጠት በምናምን ያምናል። ዝም ብሎ በደማቸው ስላለ አይደለም ስለተሰራበት ነው። እኔ እንግላንድ በ80ዎቹ መጨረሻ በፈረንጅ በገባን ጊዜ ያኔ የኢትዮጵያ ድርቅ ገና እንትን አላለምና ይወራ ነበር ብዙ። ሁለተኛው ድርቅ አይ ቲንክ በፈረንጅ 84 መሰለኝ። እና ሁሌ ማረሳው ነገር አንድ ሰው ያየው ነገር ቢቢሲ ላይ የተመለከተው በጣም አስደንግጦት የሚሰጠው ሲያጣ አልጋውን ሸጦ ገንዘብ ልኳል። አልጋውን ሸጦ በቃ የለውም ሰውየው ኦንሊ እንትን ያለችው ያቺ አልጋ ነች። እና ሁሉ ጊዜ ይሄ ሰውዬ እንደዚህ እንዲያደርግ ምንድን ነው ያደረገው? የሂውማን ሁላችንም ጋር ያለው የርህራሄ የኮምፓሽን ብቻ ሳይሆን የሰማውም ነገር እሱ ቢያንስ አያቱ ጋር ማጆሪቲው የአውሮፓ ሕዝብ በዛ ዘመን በክርስትና ሃይማኖት የተቃኘ ካልቸር ነበር። ጎረቤትህን ውደድ፣ እንደዚህ ይሄን ቀኝህን ቢመታ ምናምን የሚለው ብዙ ይብል ሰዎች እንደነበሩ ኢንፍሉዌንስ አድርጎታል። ወደ አፍሪካ ስትመጣም አሁን ያንን የመሰለ ካልቸር ጠፍቶ በሌላ ተገልብጧል። ያ ህዝብ እኮ ነው ያ ጀኒውን የሆነው ክርስቶስን የሚከተል ብሎ ዛሬ ቀስ ተብሎ ተሸርሽሮ ስለ ጀንደር የሚነሳውን ስታይ አንዳንድ ኢቪል የሆኑ ድርጊቶችን ስታይ የት ሄደ ትላለህ? ቤተ ክርስቲያን ዲሲፕ ስለሆነች ወደዚህ ወደኛ ደግሞ ስታመጣው ይሄን ያክል የሃይማኖት ሀገር ሆኖ አንዳንድ ባህሪያችን ግን ለምን ወደቀ ብለን መጠየቅ አለብን። ለምን ወደቀ? ለምንድን ነው የተጨቃከን ነው? ለምንድን ነው የተጨቃከን ነው? አያቶቻችን እንደዚህ አልነበሩ። የት ጋ ነው ይሄ?
ኢት ኢዝ ኖት አባውት ፖለቲክስ። ይሄ ክርስቲያን ነኝ የሚል ማንም ወይም ደግሞ ሃይማኖት አለኝ የሚል ሁሉ ሊጠይቀው የሚገባ ድሮ እኮ ልጅ ሲያጠፋ መንገድ ላይ የሰፈር ሰው ቆንጥጦ ያስገባዋል ቤት ገብተዋል። ሙሉ በሙሉ ሁሉ ነገር ትክክል ነው ባለንም መልካም ነገር ግን ነበር። እነዚህ አይነት እሴቶች ሁሉ ጠፉ። ስለዚህ ይሄንን ቅድም እንዳልከው በልጅ በህግ አይደለም የምታመጣው። ቁጭ ብለህ እድር ላይ እኮ መነጋገር ያስፈልጋል። እቁብ ላይ እኮ መነጋገር ያስፈልጋል። ለምንድን ነው ሁል ጊዜ እንደዚህ አይነት ኢሹ ከፖለቲካ ሰዎች እንዲመጣ የሚጠበቀው? የሃይማኖት ሰዎች ቁጭ ብለው እንደ ይሄ ነገር የኛ ሰዎች አይደሉም ወይ መባባል አለባቸው። ፕሮቴስታንት በለው ኦርቶዶክስ በለው ሙስሊም በለው። ለምን ይሄው ማህበረሰብ ነው ቤተክርስቲያን የሚሄደው፣ ይሄው ህዝብ ነው አሁን እንዲህ አይነት የጎሪጥ መታየት ውስጥ የገባው። ስለዚህ ምን የት ጋር ነው የወደቅነው? ለምንድን ነው እንደዚህ ሆነ? ሃይማኖታችን ምን ይላል? እንዳልከው አሚን እንዳይል ያደረግነው እኔ ሊሰማኝ ሲመጣ የምነግረው ነገር ሌላ ስለሆነ ይመስለኛልና ሪሊ በሰፊው ቢታይ ጥሩ ይመስለኛልና ይሄንን እንደው እግረ መንገድ ለማንሳት በጣም ትክክለኛ ሐሳብ ነው። የሚገርም በዚህ ሰኞ የተከበረው 80 ዓመት ነው የሆሎኮስት እንግዲህ እና አሁንም ግን ኢቪል የሆኑ ሐሳቦች እየተንሸራሸሩ ነው። ፓርቲኩላርሊ ደግሞ በአይሁድ ህዝብ ላይ ለምሳሌ በምዕራብ ሀገር ዩኒቨርሲቲ አካባቢ የሚሆነው ስታይ እነዚህ በኤክስትሪም በሆነ በፋራይት ፖለቲክስ ውስጥ ያሉ አንዳንድ ሰዎች የሚያነሷቸው ይሄ ነገር ከ80 ዓመትም በኋላ አሁንም በዚህ ህዝብ ላይ ያንዣበበ ነው። ስለዚህ ሆሎኮስትን ብቻ ሳይሆን ሆሎኮስት እንዳይደገም አዌርነስ መፈጠር አለበት ብዬ አምናለሁና በዚህ ላይ ትንሽ በጣም አሁን ይሄ ዘመናዊ ጸረ ሴማዊነት ጸረ ይሁድነት በጣም እያበበ እየበቀለ የመጣበት ጊዜ ነው። አሁን በጣም የሚያስፈራው ምልህ ያን ጊዜም የሆሎኮስቱ መነሻ የነበረው ባለፈው ጊዜ አይተነዋል። ስለ ጸረ ሴማዊነት በሻባስ ሻሎም ውስጥ ተነጋግረናል። በጣም ብዙ ታሪካዊ መሰረቶች የነበሩት ነገር ነው ያለውና አሁን በወጣቱ በዩኒቨርሲቲዎች በኤሊቱ መካከል እንደ ፊሎሶፊካል አስተሳሰብ እንደገና ደግሞ ካይንድ ኦፍ ጂኦፖለቲካል አስተሳሰብ እየሆነ ምናምን ብዙ ዓመታት መጥቷል። ስፔሻሊ the past 20 years አሁን ግን በጣም አሳሳቢ እየሆነ እየመጣ ያለው ይሄ አሁን ጸረ ይሁድነት ቅድም ከዘርጋ አንስተናል። በተለያየ ሀገር አንዱን ወግነ ዘር መጥላት አለ። አሁን ግን ይሄ እንግዲህ ከዚህ ህዝብ መጽሐፍ ቅዱሳዊ መሰረት ጋር ተያይዞ ያለው ያው ከላይኛው ከሰይጣን የጀመረው ጥላቻ አሁንም የማይበርደውለት ጥላቻ አለ። ያ መሰረት አለው ፕሮፌቲክ ኮድ ስላለው እና አሁን በጣም የአደገኛ እየሆነ የመጣው ፖለቲካል ፓርቲ ስትራክቸር እየያዘ አንቲሴሚቲዝም። አሁን እነዚህ ፋራይት ያልካቸው አሳሰቦች ነበሩ። ድሮ ኢንፎርማል ቡድኖች ነበሩ በትምህርት ቤት ጋንግስተርስ፣ ዋይት ሱፐርማሲስት ምናምን ኒዮናዚስቶች የተባሉ መንግስትም የማይቀበላቸው ገቨርንመንት ስትራክቸር የሌላቸው እንዲያውም በጥንቃቄ አንዳንዶቹ እንደ ቴሮሪዝም የተፈየጁ ለምሳሌ እነ ጎልደን ዶን የሚባሉት እነዚህ በግሪክ አካባቢ ያሉት ሃንጋሪ አካባቢ ያሉት ጆይክ ነው ምናምን የሚባሉ እነዚህ ጸረ ሴማዊ ቡድኖች ምናምን ናቸው። አሁን ግን በፖለቲካል ፓርቲ በፖፑሊስት ፖለቲካል ፓርቲ በናሽናሊስት ፖለቲካል ፓርቲ እየተደራጁ ለመንግስት ለመወዳደር ያሉ ናቸው። ውስጣቸው ግን ልክ እንደ ናዚው አንቲሴሚቲዝም ያለበት ፋራይት አንቲሴሚቲክ ነው። ሌላ ብቻ አሁን አውሮፓ ሰሜን አውሮፓ አካባቢ ምናምን ኢሚግራንቱን ሙስሊሙን ሌላውን ዘር የሚገፉ ዜኖፎቢክ ቴንደንሲ ያላቸው ፓርቲዎች አሉ። አንዳንዶች ግን ፒውርሊ ዜኖፎቢክ ሳይሆን አንቲሴሚቲክ ሴንቲሜንትና ፖሊሲ ሩት ያላቸው በፓርቲ ደረጃ እንደ በጀርመን እንዳለው እንደ ኤፍኤፍዲ የሚባለው አሁን ፖለቲካል ስትራክቸር የያዘ እንደ ፓርቲ እየተደራጁ ያሉ የመጡ ፈረንሳይማ እነዚህ አካላት ወደ ገቨርንመንት አሁን ፖፑሊዝሙ እየበዛ ነው፣ አልትራ ናሽናሊዝሙ እየበዛ ነው። ስለዚህ ሰው በዚህ ነገር እየተዋጠ ወጣቱ ደግሞ ያችኛው አስተሳሰብ ታግዘዋለች። ታውቃለህ ሰይጣን እሱ ከመግባቱ በፊት ሐሳብ ነው የሚያስገባው። ሐሳብ ነው ይሁዳ ገበታው ላይ ሰይጣን ሐሳብ ካገባበት በኋላ ኢየሱስ ሊያጥበው ተነሳ ይላል። ከዛ በኋላ
አጥቅሶ ከሰጠ በኋላ ራሱ ሰይጣን ገባበት ይላል እና ያ ኢቭል ነገር ከመግባቱ በፊት አይዲያ ነው። አሁን አይዲያውን 20 years እየሰራው ነው። በጂኦፖለቲክስ ስም፣ በሪሊጅን ስም፣ በፍልስፍና ስም በምን እየተደረገ አንቲሴሚቲዝም ይሄ አሁን ሆሎኮስቱን ኮዝ ያደረገው ነገር እየገባ ነው። አሁን ግን ወደ ፖለቲካ አደረጃጀት በዚህ በናሽናሊስት ፖፑሊስት ፋር ራይት የፖለቲካል እሳቤ ውስጥ ቅርጽ እየያዘ ሜቢ በሰሜን አውሮፓ አካባቢ እነዚህ ሴንቲሜንት ያላቸው አካላት ገቨርንመንት ከያዙ በኋላ አሁንም ሲስተማቲክ የሆነ በተለይ አሁን ደግሞ ቴክኖሎጂው ምኑም እንደነዛም እንደዚህ ተጋላጭ ባልሆነ ሁኔታ ይህን ህዝብ አሁን ተበትኖ እንኳን እንደታሰበው ባይኖር ለኔሽን ኦፍ ኢዝራኤል ላይ አደጋ የሚጋርጥ ነገሮች ሊታሰቡ እንደሚችሉ ግልጽ ነው እና ይሄ ጥላቻ መጥቶ አሁን ያለውንም የምታየው ነው ከአስተሳሰብ እንኳን ተነስቶ። ስለዚህ እነዚህ ነገሮች በጣም አደገኛ ሁኔታ ላይ እየደረሱ ነው። እየበረዱ አይደለም የሚሄዱት፣ ስር ለስር እየሰሩ እየተጠናከሩ የመጡበት ነገር ነው ያለው። አሁን ጂኦፖለቲካል ኮንሰርን ካላቸው አገራት በእስራኤል ጎረቤት ከሆኑ አገራት አንጻር ያሉት እነዚህ ጥቃቶች በሃይማኖት ስም ተደረጃጅተው በአክራሪ ሃይማኖተኞች ስም ተደራጅተው ከሚያደርጉት ባለፈ አደገኛው አሁንም እዛ ነው። አሁንም እነዚህ አሁን ዌስተርን ዓለም ውስጥ ያለው ነው አደገኛው አሁን ለዚህ ለዳግም ሆሎኮስት ማንጃበብ የሚያመጣው ነገር ያ እንግዲህ አሁን እንደዛ ጊዜ ዝም ብሎ ተነድቶ እንደ በግ ኮንሰንትሬሽን የሚገባ አይኖርም። ግን በተለይ በኔሽን ኦፍ ኢዝራኤል እና በፒፕል ኦፍ ኢዝራኤል ዙሪያ ያለውን ግሎባል ጫና የሚያሳልጡ ብዙ ነገሮች ሊፈጠሩ የሚችሉበት አደጋም አለ። በህዝቡ መካከል ከሚኖረው ግለሰብ አይሁዳዊ እና ቤተሰብ ጫና ባለፈ ማለት ነውና አሁን ብታሳድደው ከአሜሪካ ወይም ከአውሮፓ ብታሳድደው እስራኤል ይገባል፣ ሀገር አለው ሰው። ግን ኔሽኗ ላይ ግን ምን አይነት ነገ ደግሞ ኢኮኖሚክ ትስስሩ አለ፣ የፖለቲካ ትስስሩ አለ፣ የሚሊታሪ ትስስሩ አለ፣ ዲፕሎማቲክ እንትኑ አለ። እነዚህ ነገሮች ናቸው እንግዲህ አንድ ኔሽን አቅም የሚሆኑት የሚረዳህ የሚደግፍህ አብረህ የምትነጋገደው ምናምን። ይህን ነገር አሁን እንዲያውም አንዳንድ አስተሳሰቦች አሉ አንዳንድ ፓርቲዎች ላይ አሁን አይሁዳውያንን ወደ ኮንሰንትሬሽን ካምፕ አናስገባም፣ ግን ይህን ሴንቲሜንት ዓለም እንዲገዛን ካረግን የሚሉ አሉ። ጀምረው እንዲገዛን ካረጉ we will turn the nation of Israel into a concentration camp ሀገሪቷን ራሱ ኮንሰንትሬሽን ካምፕ እናረጋታለን፣ እንዘጋባት። ይሄ ድሮስ አሶሪያውያን መጥተው ኢየሩሳሌምን ወይም ሰማሪያን ይከቡ አልነበርና ዘግተው ውስጥ እንዲራብ የሀገራት እንደሱ ቀጥረን ራሷን ኮንሰንትሬሽን ካምፕ እናረጋለን በሚል እሳቤ ኦፍ ኮርስ አይሆንም፣ ብዙ ፋክተር ስላለ። ግን እሳቤው ይሄ ነው። ያ እሺ የኢቭል ጥልቀት አሁንም ያሳያል። ድርጊቱ የጋዝ ቼምበሩ ቀረ እንጂ ያ ኢቭል ሐሳብ ግን አለ ኢቭን በመንጋ አሁን እኔ በጣም ከሚያስገርሙኝ ሪሰንትሊ በእስራኤል ላይ ከሚነገሩ ነገሮች አንዱ እስራኤል ኢዝ አፓርታይድ ስቴት ሲሉ ዲስ እንደውም ዛሬ ከዚህ ፕሮግራም በኋላ ከአምባሳደር አብርሃም ጋር ያደረግነው ፕሮግራም ይቀርባል እና በጣም ጥሩ አገላለጽ ሲገልጹት ነበር። የአፓርታይድን ምንነት ማሳነስ how on earth you can compare let's say የሳውዝ አፍሪካን አፓርታይድ ያንን ኢቭል እዚህ አብሮ እየሰራ አብሮ ፓርቲ ውስጥ እየተሳተፈ ፓርላማ ውስጥ እየተሳተፈ አብሮ እኩል እየተማረ ይሄን ተርም ተጠቅመህ አሁን ያለችውን ሞደርን እስራኤልን ዲሞናይዝ ለማድረግ የምትሄድ ከሆነ በዩናይትድ ኔሽን ሌቭል ይሄን መጠቀም የምትችል ከሆነ የምትከስ ከሆነ እንደ አንድ ገቨርንመንት there must be something እና አሁን ያልከው ቢሳካ የኮንሰንትሬሽን ካምፕ የማድረጉ ጉዞ አንድ እርምጃ ለመራመድ እየሞከረ ነው። ዴፊኒትሊ ያኔ በአውሮፓ ሀገር ስለሌለው ተበታትኖ ያለውን አይሁዳዊ ሰብስቦ ኮንሰንትሬሽን ካምፕ 6 ሚሊዮንን ፈጅተውታል። አሁን እኮ 16 ሚሊዮን 18 ሚሊዮን አይሁዳዊ ባለበት ንፍጃው ነው። ከዛው ባለበት እንግዲህ ወር እንኳን ሳይከፈት በኢኮኖሚክ ኢምባርጎ በተለያየ ነገር ሁሉም ማለት ይሄ እኮ መንግስት ለመሆን የሚፈልጉ ቡድኖች ፓርቲዎች የሚያስቡት እሳቤ ነው። አሁን በቅርብ ቴሪቶሪ የሚጋጩት እና ሐማስ ከሚጋጩት የቴሪቶሪ ኢንትረስት አላቸው እነሱ ቢጋጩም እዛ አካባቢ እነሱ ቢሉ አይገርምም። አሁን እኮ አውሮፓ አሜሪካ ያሉ እኮ አስተሳሰቦች ናቸው እነዚህ ነገሮች። ነገ 2000 ማይል 2000 ኪሎ ሜትር የምትርቀው ኢራን the arch enemy of Israel ስለዚህ ይሄ ነገር ምንድነው ብለህ እንደውም በተገላጦች ነው ማየት ያለው። እንዳልከው አሁን ቦርደር ሼር የምታረግ ከሆነ ኢሹዎች ሊኖሩ ይችላል።
እኛም አሁን እንዳለን ማለት ነው። እዛ ማዶ ግን ቁጭ ብለን ሌላ ሀገር የምትጠላበት ሌላ ሀገር ላይ ሰዎች እንዲነሱ የምታደርግበት የምታስታጥቅበት ምናምን ዘር መስቢ ሰምቲንግ እሱ አሁን እንዳልከው ሚድል ኢስት አካባቢ ያለው እንትን እንደተጠበቀ ሆኖ እኔ በጣም ደግሞ አደጋው ያለው ላይ ነው። አውሮፓ አካባቢ እየተደረገ አሁን ሜቢ እንግዲህ እኮ ሜቢ በአሜሪካ 4 ዓመት ምርጫ ብትሄድ እዛ አሁን እየገባ ያለው አንቲሴሚቲዝም ፖለቲካል ስትራክቸር ይዞ ፓርቲ ፎርም አድርጎ መንግስት ተወዳድሮ ምናምን ሜቢ የዛሬ 10ኛው ወይ 8ኛው ሳይክል ላይ የዩናይትድ ገቨርንመንት ሊሆን የሚችልበት እንትን አለ ሐሳቢው አውሮፓ ውስጥ እነዚህ ነገሮች ሌላ አጀንዳ የላቸውም እኮ ሩታቸው ይሄ ስለሆነ ይሄ ደግሞ ያው መጽሐፍ ቅዱሳዊ ወደዛ እንድመጣ ነው። እንግዲህ ይሄ ሁሉ ተጽዕኖ ይሄ ሁሉ ጥላቻ ለምን እስቲ ስክሪፕቸር አንተ ብለን እንየው። ለምንድን ነው እስራኤል አዜ ሂውማን ሰዎች ናቸው why it's not only political or economical it's spiritual እና አንዳንድ ነገር ብናይ ልክ ነው። አሁን እኔ እንግዲህ ምንድነው እንዲህ ነጥሎና ለይቶ እንዲመታ ማለት ጥሩ አይሁዳ ያለ መጥፎ አይሁዳ ያለ ክፉ አይሁዳ ያለ ፐርቨርትድ ይሆናል። ይሄ ካራክተሩ እንትን ሳይል ቅድም ስነጋገር እንደነበረው በቃ ዘሩ ተለይቶ በምንም አይነት ስታተስ ውስጥ በምንም አይነት እምነት ውስጥ በምንም አይነት አስተሳሰብ ውስጥ ይገኝ ጀስት አይሁዳዊ ስለሆነ ብቻ ጥላቻ፣ ጥቃት፣ ጥፋት የታወጀበት መቼም ከሰዋዊ ወይም ከዚህ ከአንድ አካል አትሮሲቲ የተነሳ አይደለም ማለት ማአት በአንድ በሌላም ደረጃ ከዛ የከፋ ነገር ልታይ የምትችልበት ነገር አለ። ስለዚህ ይሄ ነገር ሩቱ ስፒሪቹዋል ነው ማለት ነው። ደግሞ ታሪክ እየተከተለ ነው። ዝም ብሎ እኮ ነው እየመጣ ያለው። አልቆም ማለት አንድ የማይቆም አካል ወይም የማይሞት አካል ጠላቱ ነው። የእስራኤልን መቀጠል ስታይ ደግሞ የማይሞት አካል ደግሞ ወዳጅ አለው ማለት ነው። አሁን እስራኤል እንደ ህዝብም እንደ መንግስትም ቀጥሎ ስታዩ አንድ የማይሞት አካል እንትኑ አለ ደጋፊው ነው። ደግሞ አንድ የማይሞት አካልም ጠላቱ ነው። ስፒሪቹዋል ነው ማለት እንግዲህ ሰውማ ይሞታል። ለምሳሌ የአሦር ንጉስ ቂሮስ እኮ እስራኤልን ወዶ አዋጅ አውጥቶ ሂዱ ሀገራችሁ ገንቧት ምናምን ብሎ የአሦር ንጉስ ነው የአዛብ ንጉስ ቂሮስ ወዷቸው ነበር አንድ ሰው። ደግሞ ሌላው ጠልቶ ያሳደዳቸዋል የወረራቸዋል። ግን በታሪክ መካከል ስትመለከት ሰው ደጋፊም የሰው ጠላትም ብቻ አይደለም የነበሩት። ግብጾች እንትን ብለዋቸዋል፣ አሦሮች፣ ባቢሎን እነሱ ሁሉ አልፈዋል። ግን የማያልፍ ደግሞ አለ ሁሉም ይመጣ። ምንድነው ሪዝኑ? ይሄ መንፈሳዊ ኃይል ይሄንን ህዝብ የሚጠላበትና የሚያሳድበት። አንዳንድ ጊዜ እኮ ለምሳሌ የሰይጣን ጠላት እግዚአብሔር ነው። የእግዚአብሔር ጠላት የሆነ አይሁዳዊ አለ እኮ እግዚአብሔርን የሚጠላ አይተርፍም። እሱም አይተርፍም። አሁን ሲግመንድ ፍሩድ ምን ይላል? እኔ ያለ የእግዚአብሔር ጠላት የሆንኩ አይሁዳዊ ነኝ ነው የሚለው። the enemy of a Jew who is an enemy of God ብሎ የሚናገር አይሁድ ስለሆነ ግን አይቀርለትም። አሁን ናዚ ቢያገኘው አይቀርለትም። ምንድነው ዋናው? ለምንድነው እንዲዘሩን ነጥሎ እያጠፋው ያለው እያጠቃው ያለው ስትል መንፈሳዊ ጠላት ነው ያለው። ደግሞ ፕሪዘርቬሽኑን ስትመለከት መጠበቁን መቀጠሉን ስትመለከት ደግሞ የማይሞት ወዳጅ አለው ማለት ነው። ይሄ የማይሞት ጠላት እንዳለው እና ይሄ የማይሞተው ጠላት ማን ነው? ሰይጣን ነው። ምክንያቱ ምንድነው? መጽሐፍ ቅዱሳዊ ምክንያቱ ምንድነው ስትል ሁሉም ነገር የተያዘው ከእግዚአብሔር የሪዴምሽን አጀንዳ ጋር በመጀመሪያ የእግዚአብሔር ቃል እንደሚናገረው መሲሁ ከአብርሃም ዘር እንደሚመጣ ተቀምጧል። ዕብራውያን 2:14 ላይ የአብርሃምን ዘር ይዟል እንጂ ያ ዘር የዓለም መድኃኒት የሆነውን የሰይጣን ውድቀት የሆነውን የመንግስቱን ፍጻሜ የሚያመጣውን የእግዚአብሔርን መንግስት በምድር ላይ የሚያሰለጥነውን በሰው ልብ ላይ የሚያሰለጥነውን መሲሁ ያንን የሴቷን ዘር ወንድ ልጅ ምንጭ እንደሆነ ስለተረዳ ያንን ለማስተጓጎል ነበር ለዘመናት ያቺ ሴት ሕፃኑን እንዳትወልድ ራይ 12 አንድ ሴት አውሬው አፍጦ ሊበላባት እንዳትወልድ ሲታገላት ለዘመናት እንግዲህ ኖረ። የእግዚአብሔር ሉዓላዊ ስለሆነ ማይሞትም ወዳጅ ስላለ ወለደች። እስራኤል መሲሁን አመጣች። ሮሜ ላይ እንደሚናገረው ጳውሎስ አይደለም ኢየሱስ በስጋ ከነሱ ነው የመጣው መጣ። እሺ ለምን አያበቃም? አሁን ደግሞ ስለወለደች ነው የሚያጠቃት። አይተን እንደሆነ ቀጥሎ እዛው ራእይ 12 ላይ ከዛ በኋላ ወንድ እሱ ተነጠቀ፣ ወንድየው አሸንፎ ተነጠቀ። ሕፃኑ ስራውን ጨርሶ ጠላትን አሸንፎ መዳንን ሰርቶ ወደ አባቱ ተነጠቀ። ከዛ በኋላ ወንድ ልጅ የወለደችዋን ሴት ማሳደድ ጀመረ ይላል። ምክንያቱም ያው ልጅ ደግሞ የተነጠቀው የሚመለሰው የት ነው? ደግሞ ከአብርሃም ኪዳን የተነሳ እስራኤልን ለማዳን የእግዚአብሔር አጀንዳ ስላለ ከጽዮን የሚፈልቀው ምንጭ
መሲሐቸው የሚያምኑበት የሚመለሱበት የእግዚአብሔር ፕሮግራም ስላለ ልክ አሁን ከዓለም ሁሉ የተበተኑትን ወደ ምድረ እስራኤል እንደሰበሰበ ወደ መሲሐቸው የሚሰበስብበት ደግሞ ሌላ ፕሮግራም እኮ አለው። ሌላ ስፒሪቹዋል አሊያ አለው እኮ ልክ ፊዚካል አሊያው እንዳለ የሚያፈልስበት ወደ አምላካቸው ወደ እውነተኛው ቤተ መቅደስ ወደ እውነተኛው መሲህ የሚያፈልስበት እኮ ትልቅ ሪቫይቫል ተደግሷል አለው አጀንዳ። እሱንም አስተጓጉሎ ያ ደግሞ ለውጥ ለዓለም የሚያመጣውን ለቤተ ክርስቲያን የሚያመጣውን አጀንዳ እየያዘ አሁንም ይህን ህዝብና ይህን ምድር መኖሩን የጠላው መመለሱን የጠላው እንደገና ወደ አምላኩ እንዳይመለስ ምክንያቱም ይሄ የወይራው የቅርንጫፍ ኦሪጂናል ቅርንጫፍ ወደ ወይራው ሲመለስ ይላል ጳውሎስ ምን እንደሆነ ስለሚናገር ያ ስሌት እንዳይመጣ ስቲል አሁን ስፒሪቹዋል ነው ዋናው ነው። ጂኦፖለቲካል ያደርገዋል፣ አይዲዮሎጂካል ያደርገዋል፣ ፊሎሶፊካል ያደርገው ነገር የለም። ዋናው አጀንዳ ግን ከመሲያችን ጋር የተያዘ ዛስ ዋይ የቸርች ኮንሰርን የሆነበት የቤተ ክርስቲያን ምክንያት የሆነው ከአይሁድ ጋር ያለው የጠላት ጉዳይ ከኔ ጌታ ጋር ነው፣ ከኔ አዳኝ ጋር ነው። ይሄ ሁሉ ለኔ ነው የተደረገው። እኔ እቺ ዛሬ የለበስኳት ቲሸርት ከህግ ወደ ዳዊት ኪዳን ከዛ ያሰዋ ይሄ ነው የኔ ሩት ወደ መሲሁ ተከታዮች ይሄ ነው የኔ ከዚህ ነው የመጣው የኔ ሩት እዚህ ጋር አሳው ጋር አይደለም የጀመረው ከላይ ነው ያለው ያልተቋረጠ ሂደት ያለውና ስለዚህ እኔ ቤተክርስቲያን በዚህ ጉዳይ ላይ ይሄንን የጥላቻ መንፈስ አንግዛ ሌላውን ትርክ አንግዛው። ኤግዛክትሊ በጣም በጣም ጥሩ ነው ሪሊ ሄድክበት። የማይሞት ወዳጅ አለ። ስለዚህ መጽሐፍ ቅዱስ የሚባርኩህን እባርካለሁ የሚረግሙህን እረግማለሁ። በጣም ስትራይክ የሚያደርገኝ የምድር ህዝቦች ሁሉ ባንተ ይባረካሉ። ይሄ ኮቨነንት አሁንም አለ። ስለዚህ እኔ ለእስራኤል እንድንጸልይ የዚህም ፕሮግራም ማብቂያው ይሄ ነው ስንል ስለ እስራኤል መጽሐፍ ቅዱሳዊ ሐሳቤ ይኑረን። አሁን ከፖለቲካው ከሚዲያው የሚመጣው ነገር ፕሬሸር ሳያደርገን እንደ ክርስቲያን ቆም እንበል። ለምን ዛሬ ባመጣው ተርም የማይሞት ወዳጅ። ስለዚህ ይሄ የማይሞት ወዳጅ የእስራኤል አምላክ ነው የኛ አምላክ የሆነው። እኛ አሕዛቦች ነበርን፣ ወደ እነሱ አምላክ በክርስቶስ ኢየሱስ በማመን ገባን። የበረሃ ወይራዎች ነበርን። የበረሃ እንደውም እኮ ጳውሎስ እንዳትታበይ ያለው ለነሱ እንደዛ ጋር። ስለዚህ ቤተ ክርስቲያን ይሄንን እውነት እንድትረዳ ነው ሐሳባችን። ለምን የግለሰብ ይሁን የቤተሰብ ይሁን የቀድም ባልከው ለስፒሪቹዋሉ አሊያ ለነዚህ ሰዎች መጸለይ ሪስፖንሲቢሊቲው በክርስቶስ ኢየሱስ ያመኑ ሰዎች ላይ ስላለ። ስለዚህ ጌታን የሚወድ ሰው የእስራኤልን ነገር በቀላሉ ማየት የለበትም። መጽሐፍ ቅዱስ ምንድን ነው የሚለው? ፊዚካል እስራኤል አሁን ያለችው እስራኤል እንዴት ነው መጽሐፍ ቅዱስ የሚያያት? ጌታ ቢፈቅድ ሪሰንትሊ ኢዝራኤል እንደ ኒው ቴስትመንት የሚል መጽሐፍ ለማስተርጎም እየተነጋገርን ነው እና ኢትስ ኖት ኦንሊ አባውት ኦልድ ቴስትመንት ኢዝራኤል እንደ ኒው ቴስትመንት እሱን እናመጣለን እና የኔና ያንተም ሸክም ከዚህ ውስጥ ነው የወጣው። መንፈሳዊ ነገር እግዚአብሔር ሲያበራልህ ነው። ያቺ ትንሽ ነገር በህይወታችን ስለመጣች ነው። ስለዚህ ቤተክርስቲያን አገልጋዮች ቁጭ ብሎ ማሰብ አለባቸው። እኔ እዚች ላይ እንደው በጨምር የምፈልገው አንድ ነገር መሰለ። አሁን በጣም ቀላል ማመካኛ አለች በብዙ አማኞች ዘንድ። አሁን እነዚህ ሆሎኮስቱን ማም ስታነሳ ያው ተቀነባብሮ የገባ ትርክት ነው። this is a false narrative ግን የኢየሱስ ገዳዮች ናቸው የክርስቶስ ገዳዮች እና አዚፍ ዲዘርቭ የሚያደርጉት አታክ ነው ተብሎ እንዲታሰብ አክቹአሊ ናዚም የተጠቀመበት ግራውንድ ነው። ቤተክርስቲያን የሳተችበት ያሳተችበት ነገር ነውና እንደውም አንዱን ቅድም ረስቼው ነው እንጂ ጽፌው ነው። በጣም ትክክል ይሄ አይነት ነገር አለ እንዲህ አይነት ማመካኛ። ግን አሁን እየተነጋገርን ያለነው ቅድም ስናነሳ የነበረው ነገር ያ ሁሉ ጥቃት የሰይጣን ጥላቻ ኤብል ኢንስትሩመንት ካገኘ የሚመቸውና የሚጠቀምበት ሰይፍ ካገኘ አሁንም በአንድ ምክንያት ከመሲሁ ጋር በተያያዘ ምክንያት ከሱ ጋር ባላቸው ንክኪ ብቻ ምክንያት ኢቭን የነሱ ማንነት ምን አይገደውም እሱ just because they are Jews ልክ ቅድም እንዳልነው ማለት ይሄ ዘር በኢንሄረንትሊ ክፉ ነው የሚለው ሳቢኩ ሰይጣን ጋር ነው የጀመረው። በቃ አይሁድን እግዚአብሔር የመረጠው እግዚአብሔር ስለሆነ ምንም እሱንም ቢያመልኩት እሱንም ተንበርከው ቢያመልኩት እሱ እንደሱ ስለሆኑ ከመሲሁ ጋር ያለው ንክኪ ስላለ ሊያጠፋቸው ይችላል። በቀጥታም በተዘዋዋሪም ጥላቻው አለ የፈለገ ነገር ቢሆን። ይሄን ነው ማሰብ ያለብን። ይሄ ጥላቻ የሚቀነባበረው ለምንድን ነው ብለን ስናስብ አሁን በኔሽን ደረጃ ተደራጅቷል። ይሄን ስናስብ ሁሌ ማየት ያለብን እነዛን የሰነፍና የውሸት ትርክቶች ይዘን
አይ እነሱ ብለዋል እኮ እኛ በትእዛዛችን ይድረስ ብለዋል ምናምን እየተባለ እውነተኛ መጽሐፍ ቅዱሳዊ መሰረቱን ባልያዘ ሁኔታ የሚደረገው ነገር አይደለም። በቃ ጠላት አሁንም የመሲሁ ጉዳይ ጋር በተያያዘ ከትላንት እስከ ነገ፣ ምክንያቱም አላለቀም ከእስራኤል ጋር ያለው ነገር ጌታ አልጨረሰም። ያለው ከዚህ ህዝብ ጋር ያለው ነገር ብዙ ነገር ስላለ ጌታችንም ደግሞ በክብር ስለሚመለስ ወደ ምድር ያ ሁሉ የመመለሱ አጀንዳ ከነሱ ጋር የተያዘበት ብዙ ነገር ስላለ አሁንም ይገባዋል እንዳላለቀ አጀንዳው። ስለዚህ ይህን ህዝብ በቀጥታ በተዘዋዋሪ ከምድሩ ከኪዳኑ ከአምላኩም ከመሲሁም እንዳይገናኝ በተቻለው ነገር ውስጥ ሁሉ ሊያጠፋው ከዛ የሚመጣውን በጎ ነገር እንዳትቀበል ከዓለም አግልሎ ለመምታት የሚፈልገው ሌላ ምንም አይነት አይደለም። ምክንያቱም እንደ ክርስቲያንም አሁን ያነሳኑን መንፈሳዊ ጠላቱን አውቀን እኛም ደግሞ ከዚህ የኪዳን ህዝብ የተጠቀምነው ባለዕዳዎችን መሆናችንን አውቀን ወደ መሲያቸው ወደ አምላካቸው እንዲመለሱ እየጸለይን የሰው ጠላት አይደለም ጠላታቸው። የሰው ጠላቶቻቸው ተነስተዋል ይጠፋሉ። የሰው ወዳጆቻቸው ተነስተዋል ይጠፋሉ። ዛሬ አሜሪካ የእስራኤል ጥሩ ወዳጅ ነች፣ ነገ ጠላት ልትሆን ትላለች። ግን የማይሞት ወዳጅ አላቸው። ነገ ደግሞ ሌላ ወዳጅ ያስነሳላቸዋል። እሱም ኢንስትሩመንት አይጠፋውም። ጠላቱም ደግሞ እንዲሁ ነው። የዛሬው ወዳጅ ጠላት ያደርጋል። ይሄ ሁሉ ግን ስናሰላው ፖለቲካዊንም ታሪካዊንም ኢኮኖሚያዊንም ፍልስፍናዊንም ትርክት ሳንቀበል መጽሐፍ ቅዱስ የሚለው ተቀብለን የኛ ሐሳብ ምንድነው? መውደድ፣ ማገልገል፣ እነሱን በጸሎት ማገዝ፣ ወደ ጌታቸው እንዲመጡ መማለድ፣ በሁሉ ነገር ከዚህ ህዝብ ጎን መቆም። ይሄንን ቁመና ኃላፊነታችንም አደራችንም እዳችንም ነው።